ስለዚህ አንተ ወይ የተቀደሰ መሆኑን ወይ ደግሞ የረከሰ መሆኑን ልታስረዳ ይገባል። ለምሳሌ ምሳሌ ልስጥ። ጣዖታት ከተቀደሰው ወገን ናቸው ወይስ ከረከሰው ወገን ነው? ኤቢ ጣዖትማ ከረከሰው ወገን ነው። ቴንኪዩ በቃ። ስለዚህ ከረከሰው ወገን አይደለም። ፕሊስ ማስረጃ ስጠኝ አልልህም። ለምን ከረከሰው ወገን እንደሆነ መጽሐፍ ቅዱስ ይናገራል። ያንን እኔም ስላነበብኩኝ በዛ በዚህ ሀሳብን ያልከራከራል። ስለዚህ ልክ በተመሳሳይ ስዕላት ከተቀደሰው ወገን ናቸው ወይስ ከረከሰው ወገን? አሁን መጽሐፍ ቅዱስ ስለ ስዕል ሲያብራራ ረከሰም ተቀደሰም የሚል ነገር የለውም። እኔ አሁን የግሌን ጊዜ ከሰጠኝ ለምሳሌ ማለት ነው ስዕል ተምሬያለሁ፣ የተወሰነ ሞክራለሁ መሳልና አሉኝ ስዕሎች ምንም ክፋትም እንትንም የላቸውም፣ እጠቀምባቸዋለሁ ጀስት ሐሳቤን እንትን ለማለት ማለት ነው። ነገር ግን ያን ስዕል የምጠቀምበት መንገድ ነው ረከሰም እንትን አለም ተቀደሰም የሚለውና አሁን ለምሳሌ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ከሄደን ለስዕል መስገድም ወይም ደግሞ ለስዕል መጸለይም ምናምን አያበረታታም እና ከዛ አንጻር ነው እንጂ ስዕል በራሱ ምንም ችግር የለውም ብዬ አምናለሁ። እኔ አሁን እኔ ቤት ብትመጣ ለምሳሌ መስቀል አለ ግድግዳዬ ላይ ለጥፌያለሁ፣ የመስቀል ስዕል ማለት ነው። ነገር ግን ያው ወደሱ ዙሬ ጸሎት ምናምን ስግደት ምናምን አላደረግም። ያ ነው። እሺ ይሰማል? ድምጼ ይሰማል? ያንተ ይሰማል? ኦኬ አልሰማኸውም? እኔ አሁን ባወራው አንድ ጥያቄ ልጠይቀውና እንግዲህ መጽሐፍ ቅዱሳዊ ነው ወይስ አይደለም ስትባል ምን ነበር ያልከው? ይቢ ያዋድዬ እኔ መጽሐፍ ቅዱሳዊ እንደ አዲስ ኪዳን አማኝ ከሆነ ምንም መጽሐፍ ቅዱሳዊ ማበረታቻ የለውም። በሉይ ኪዳን ላይ ግን በኪሩብ ደረጃ እንትን እንዲል የሚያደርጋቸው ነገሮች አሉ። ስለዚህ አንተ ከየት አምጥተህ ነው መስቀል ያስቀመጥከው? እስኪ ገላጭ ነው፣ ገላጭ ስለሆነ ነው። ማነው ገላጭ ነው ያለ? እየሰማኸኝ? ማነው ገላጭ ነው ያለ? ገላጭ ከሆነ አስቀምጥ ያለስ ማን ነው? እንግዲህ በማስረጃ ለማውራት ያክል ማለት ነው። እንግዲህ አንተ መስቀል ታስቀምጣለህ፣ ገላጭ ነው ትላለህ። ማን ነው ገላጭ ነው ያለ? እና ስቀል ያለስ ማን ነው የሚለው ብታብራራለን። ማንም አላለኝም፣ እንዲሁ ሳየው ስለሚያስደስተኝ እንትን አሉት። መስቀል ብቻ ሳይሆን በፊት ለምሳሌ ፍንዳታ እያለው የህንድ ፊልም አክተር አድናቂ ስለነበርኩ አሉ አንዳንድ አክተሮች ፖስተሮች ምናምን ለጥፍ ይችላል። ማንም አላለኝም፣ ጀስት እንትን ስለሚለኝ ማለት ነው። ስለ አንተ ፊልም ማድነቅ የጠየቀህ አለ? ግን ኤቢ እኔ ስለ መጽሐፍ መስቀል አሁን እነዛ ፊልም ላይ ስላየሁ ነው የምታደርገው ማለት ነው። እኔ ፊልም አክተር አደንቃለሁ ይላል። ባይዘው በዛውም ጣዖት አምላኪ መሆንን ለምሳሌ ነው የተጠቀመው። ወይ ማን ነበርክ? ድፋባቸው እንዳልል አንዴ ከሱ ማውራት ስለሚችል ኦኬ፣ እሱ ራሱ ማውራት ይችላል አፍም ስላለው። ኧረ በፈጣሪ ምን ሆነ ነው? አንተ ራሱ አወሳሰብከው እኮ ራስህ። ውስዋስ ምሳሌ ነው ያለው ይላል እና መስቀሉ ምን አገናኘው? እኔ መስቀሉ ማን ስቀል አለ? ስለተመቸኝ ኦኬ፣ ስለተመቸ መጽሐፍ ቅዱሳዊ ያልሆኑ ነገር አሁን የሆነ አንዴ ኤቢ ስለተመቸ የሆነ ጣዖት እንደው ምስሉ ቢመች ምናምን አምጥተህ ታስቀምጣለህ ማለት ነው? አይ መስቀልማ ጣዖት እኮ አይደለም፣ ጣዖት ነው አላልኩኝም። ግን ኦኬ መስቀል ምንድን ነው? ወደዛ የኛ ሞቲቫችን ነው እንጂ ጣዖት እንዲሆን የሚያደርገው ጣዖት አይደለም። በጣም ጥሩ። ነገር ግን አሁን እኔ ለልቤ ተነሳው እሰጣለሁ። እቺን ያልካት በኋላ ላይ እንዳትረሳት ነው። እቺ ሞቲቫችን ነው ጣዖት እንዲያደርገው እቺ በደንብ ባይዘው ፕሮቴስታንትም ክርስቲያኖቹም ያዟት። ሞቲቫችን የሆነ ነገር ጣዖት እንዲሆን ሊያደርገዋል የሚለው እሺ፣ በጣም ጥሩ። እሱን ይዤ እልሃለሁ። አሁን ከየት አምጥተህ ነው የሰቀልከው? ማን ስቀል አለ የሚለውን እሷን ታብራራለናለህ። ቀጥል። ማንም ስቀሉ አላለኝም እኮ አልኩ። እኔ ለእንትኔ ደስ የሚለኝ ስለሆነ ሰቅየዋለሁ። ገብቶሃል? ልክ አሁን ለምሳሌ የአንድ ክርስቲያን መገለጫ እንደመሆኑ ሰቅየዋለሁ ብያለሁ። ሌላ ምንም ኢንቴንሽን የለውም። ማንም ስቀል አትስቀል ስላለኝ
ማንም አላለኝም፣ ነፍሴ ነው ያለኝ። አንድ አዳምጠኝ። ስለዚህ ዝም ብለህ ተነስተህ ቀልብ የነገረ እየተነሳ ማድረግ ትችላለህ ማለት ነው። አንተ መጽሐፍ ቅዱሳዊ ባህል እንደ መጽሐፍ ቅዱስ ነው፣ እንደ መጽሐፍ ቅዱስ ነው። መስቀል ክፋትም ጎበዝ። አሁን እንደ መጽሐፍ ቅዱስ ንገረኝ። ምልክት አዳምጥ። አንተ ራስህ እየሰማህ አውራ። አዳምጠኝና አሁን አዳምጥ። አንዴ ሚውት አድርገው አዳምጠኝ ስል ትሰማኛለህ። እሺ አንዳንዴ ነፍሴ ደስ ስላለው ስለተመቸኝ ትላለህ። ከዛ ደግሞ እንደ መጽሐፍ ቅዱስ ትላለህ። ስለዚህ እንደ መጽሐፍ ቅዱስ አስረዳኝ፣ የቱ ጋ ነው? እሺ አንዴ እንደ ቀልቤ ነፍሴ ነገረኝ፣ እንደወደድኩት ተሰማኝ፣ ስሜታዊ ሆኜ የሰቀልኩት ምናምን አትበል። ስለአንተ ስሜት ስላልሆነ እያወራን ያለ መስቀል ምልክት ነው ብለሃል። ስዕላት መጽሐፍ ቅዱሳዊ ናቸው ወይ? ለአንተ መጽሐፍ ቅዱስ ከየት ነው የሚጀምረው? ስለ ከማቴዎስ ወንጌል አይደለም ከዘፍጥረት ነው አልከኝ። መጽሐፍ ቅዱስ ከማቴዎስ ወንጌል ካልጀመረ ከዘፍጥረት ከሆነ የሚጀምረው ከዘፍጥረት እስከ ዮሐንስ ራእይ ባለው የመጽሐፍ ቅዱስ ክፍል ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? አይ አይደሉም። መጽሐፍ ቅዱስ የማስረጃ ስጠኝ እንዳልሆነ እንደዚህ መልስ ሌላ ጊዜ። ከብሉይ ኪዳን ነው። አሁን አንተ መጽሐፍ ቅዱሳዊ ማስረጃ ብሉይ ኪዳን ላይ ነው የምታገኘው። ግን ያን የምትጠቀም ስዕላት መጽሐፍ ቅዱሳዊ እንዳልሆነ አንድ ላይ መስዋዕትን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩ። እኔ ስለማመጣው ጥቅስ ችግር የለው የኔ ከየትም ላምጣው። ከዛ ውጭ ግን በብሉይ ኪዳን የነበሩ ለምሳሌ በብሉይ ኪዳን የነበረው መስዋዕት በአዲስ ኪዳን ተሽሯል። የለም በላም በፍሪዳ በበግ የሚሰዋ መስዋዕት የለም። እና ደግሞ ያ መስዋዕት እንዳለ ቀረና በክርስቶስ ተቀይሯል። ስለዚህ የክርስቶስ ስጋውና የክርስቶስ ደሙ የአዲስ ኪዳን መስዋዕት ሆኗል፣ ተቀይሯል። በብሉይ ኪዳን የነበረ ከዛ በአዲስ ኪዳን የቀረ ነገር ካለ ልክ እንደዚህ በማስረጃ ትመልስልኛለህ። ስዕላት ስጠይቀ መጽሐፍ ቅዱሳዊ አይደሉም ብለኸኛል። መጽሐፍ ቅዱሳዊ ማስረጃ ስጠኝ። አሁን ከዚህ በኋላ ማይክን ስትከፍት ምዕራፍና ቁጥር አንስተ ነው የምትጀምረው። ካልሆነ ግን ኤቢክ በጣም ከትልቅ ይቅርታ ጋር ቀድሜ ልንገርህ እታች አስወርድሃለሁ። ስለዚህ በማስረጃ በመጽሐፍ ቅዱስ ማስረጃ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚያሳይ ክፍል አሳየኝ እና ነው ፈለገኝ። እንደ አዲስ ኪዳን ላይ ምንም አይነት ማስረጃ ስለሌለ ከአዲስ ኪዳን አምጣና ሳየኝ። ስዕላት መጽሐፍ ቅዱስ እንዳልሆኑ መጽሐፍ ቅዱስ ማስረጃ የለም። አዲስ ኪዳን ቤተክርስቲያን ላይ ስለሌለ የለም። ግን በልባችን ክርስቶስ ስለታተመ ስዕላት መጽሐፍ ቅዱስ አይደሉም ብለኛል። ካልሆኑ ማስረጃ ስጠኝ። መጽሐፍ ቅዱስ ማስረጃ እስቲ ፈለገኝ። በቃ አንተ አሁን እንደ አዲስ ኪዳን ቤተክርስቲያን አለካል ካንተ ያሳየኝ። እታች ላወርድ እታችሁንና ተከታተል። በጣም ከይቅርታ ጋር አሁን ምንድነው በመጽሐፍ ቅዱስ ማስረጃ ሰው ማይመልስ ከሆነ የፈለገውን ሐሳብ ያው እንደፈለገ እዛም እያረጋጣ ሊናገር ስለሚችል ነው እንደዚህ የጠየቁት። በጣም ይቅርታ። ድሉዬ እንኳን ደህና መጣ። እንደምን አለ? ሌሎች ሲገቡ ከዚህ በኋላ ደረጃ ስለምንመጣ አይሰማም እንዴ እናንተ? ወይ አሁን ይሰማል? ኦኬ። አንተ ላይ መንገድ ጥግ ስለሆንኩ ነው ላይሰማ የሚችለው። ግን እኔ በጣም የሚገርመው የአዲስ ኪዳን ልጆች ነን ሲሉ ብሉይ ኪዳንን አንቀበልም ለማለት ነው ወይስ ምንድነው? ብሉይ ኪዳንን የማይቀበሉልን ከሆነ የአዲስ ኪዳን ልጅ ነኝ የሚል ሰው ካለ አዲስ ኪዳን ስለማን ነው የሚያወራ ስንል ስለ ክርስቶስ። ክርስቶስ ምን ስለሆነ ነው ሲባል የሰው ልጆችን ለማዳን ወደዚህ ምድር መጣ። የሰው ልጅ ምን ስላደረጉ? ስለበደሉ። የት በደሉ? ኦሪት ዘፍጥረት ምዕራፍ 3 ብለህ ደግሞ ብሉይ ኪዳን ልትጠቅስ ነው? ኧረ ሼም ነው በእናታችሁ፣ ግድ የላችሁ። እንዴት ነው ግን የምትሉን? ቀጥል ወንድምዬ አለው። እኔ እንግዲህ እሺ ድሉዬ እሺ ምንድነው በመጽሐፍ ቅዱስ ማስረጃ? ቀደም እንዳልኩት እኛን ኦርቶዶክሳውያን የማሰመን ግዴታ የለባችሁም። ሲጀመር መጽሐፍ ቅዱስ ያልተናገረው ነገር የለም ጋይስ። አንዳንድ ጊዜ የሆነ አላዋቂ የሆናችሁ ደፋሮች ፕሊስ ሰረፉ። በጣም ከይቅርታ ጋር ስድብ አይደለም እየሰደብኩ ያለሁት። መጽሐፍ ቅዱስን የሆነ 5% እንኳን ሳታነቡ ከዘፍጥረት እስከ ዮሐንስ ራእይ እንዳነበበ ሰው ነው እንደዚህ የሚባል ነገር የለም ምናምን አትበሉ። የእናንተ አለማንበብ መጽሐፍ ቅዱስ አይናገርም አያስብልም በመጀመሪያ ደረጃ። ሲቀጥል ደግሞ ለእያንዳንዱ ሃይማኖታዊ ስርዓት መጽሐፍ ቅዱሴ ማስረጃ ስላለን ነው እኛ የምናምነው። እናንተ ልክ እንደዚያው መጽሐፋችን ይህን ስርዓት አዞናል ስለምትሉ ኔቷችሁት። ስዕላትን ፕሮቴስታንት የሆነ በአጠቃላይ እንዲህ ተንሰፍስፎ የሚጠላው
ኖ ስዕላት በአጠቃላይ ጣዖታት ናቸው እና ኦርቶዶክሳውያን የሚያመልኩት ጣዖታትን ነው ለማለት እኮ እንዲደፍሩ ያደረጋቸው የተማሩት ትምህርት ነው፣ ትምህርታቸው ነው። ሰው ያለ ትምህርት ነው ማለት ነው። በሌለ ትምህርት የሁሉ ፕሮቴስታንት እንደዚህ ሊል አይችልም። ስለዚህ በማስረጃ መመለስ የምችሉ ብቻ ግቡ ከይቅርታ ጋር። ቅድም እንዳስወረድኩት ልጅ ላስወርድ ስለምችል ማለት ነው። እሺ ቃል ይሰማል? ቃል KAL ይሰማል? አይሰማም? አይሰማም? እሺ የሰጠኝ የመጽሐፍ ቅዱስ ክፍል ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 1 እስከ 4 ድረስ ያለውን ነው። አነበዋለሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ከእናንተ ሰው ሁሉ እናቱን አባቱን ይፍራ፣ ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖታትም ዘወር አትበሉ። ቀልጠው የተሰሩትንም የአማልክት ምስሎች ለእናንተ አታደርጉ። እኔ እግዚአብሔር አምላካችሁ ነኝ ይላል። ኦኬ፣ ይህ ክፍል ስለ ጣዖታት ነው የሚናገረው እንጂ ስለ ስዕላት አይደለም። ለስዕል ለማመስል መስገድ ደግሞ ለጣዖት መስገድ ነው። እኔ ጥያቄ ለስዕል ስለ መስገድ አይደለም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? እኔ ጥያቄ ለእኛም እኮ ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም? እሱ ጥያቄያችን አይደለም ወንድሜ፣ የኔ ጥያቄ ነው። አሴ ይሄ የኔ ጥያቄ ነው፣ ያንተ ጥያቄ ነው አላልኩም። ይሄ የኔ ጥያቄ ነው። እኔ ስለ ስግደት አልጠየኩም። እኔ ስለ ስግደት አልጠየኩም። እኔ የጠየኩ ስለ ስዕላት ነው። ስዕላት መጽሐፍ ቅዱሳዊ ናቸው ወይ ስልክ አይደሉም አልከኝ። የሰጠኝ ደግሞ ጥቅስ ስለ ጣዖት የሚናገር ነው፣ ስለ ስዕል አይደለም። መልስ የለም። ስለዚህ ስለ ስዕል የሚናገር እኔ ልግባ ፈልዬ፣ ቆይ ፈልዬ እኔ ልግባ። ሂድ ሰው እኔ ልግባ፣ ፍቀድልኝ፣ እኔ ልግባ ፍቀድልኝ። አሴ አንተ አሁን ያሳየህን ይሄን የተናገረው ያው ሊቀ ነቢያት ሙሴ ነው አይደል? በእግዚአብሔር ለሙሴ ነግሮት ነው አይደል? እኔ የተቀረጸው ምስል ለአንተ አታድርግ ያለውን። እሺ አዎ ሃሎ በል እንግዲህ መልስ ስጠኝ። ዝም ብለህ አሁን ሃሎ ምናምን እንዳትለኝ ነው። እኔ እንደሱ አልታገስም። የተቀረጸውን ምስል ለአንተ አታቁም አትስገድለት ብሎ የነገረና ሙሴ ነው አይደል? ከእግዚአብሔር ተቀብሎ እሺ አትበለኝ። አዎ በል። አዎ አልኩኝ። በቃ ተረጋጋ። አንበሳ በጣም ጥሩ። እንደዚህ ያለን ሙሴ በሌላ ቦታ ላይ ደግሞ የተቀረጸ ምስል ሰርቶ አምልኮት ሲፈጸምበት ያሳየናል። እሱን እናሳይህና እኛ ደግሞ ክፍሉን እናሳይ። በጣም ዘጸአት 20 እናን በመጀመሪያ ቆይ እናነባለን። አንተ አሁን ያንንም እኮ የሰጠን ሙሴ ነው። ሙሴ እኮ ነው የሰጠን ያንንም። ዘጸአት 20 ላይ ልሂድ ላንብብ፣ ችግር የለውም። ፈልዬ አንድ ጊዜ ታገሰኝ። ዘጸአት 20 ቁጥር ኧረ ችግር የለም እንዲህ ይላል። እኔ ላንብበው። ዘጸአት 20 ምዕራፍ 1 ላይ ቁጥር 1 ላይ ዘጸአት ምዕራፍ 20 ቁጥር 1 ላይ ምን ይላል? እግዚአብሔር ይህን ቃል እንዲህ ብሎ ተናገረ። ከግብጽ ባርነት ያወጣው እግዚአብሔር አምላክ እኔ ነኝ። ከኔ በቀር ሌሎች አማልክት አይኑሩ። ልብ በሉ፣ ከኔ በቀር ሌሎች አማልክት አይኑሩልህ። በሰማይ ካለው በታችም በምድር ካለው ከምድር በታችም በውሃ ካለው የማናቸው ምሳሌ የተቀረጸው ምስል ለአንተ አታድርግ፣ አትስገድላቸው፣ አታመልካቸው። በሚጠሉኝ እስከ 3ኛው ትውልድ እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች የማመጣ ለሚወድዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ ነኝ ይላል። ይሄን አይደል ያልከኝ? ይሄ ነው አልኩት። አዎ እዚህ ጋር ተሳየኝ። ይኸውልህ ችግር ነው። ይኸውልህ ታወራለህ። እዚህ ጋር አሁን ደግሞ የሚታሳየ ምንድነው መሰለህ? ስዕል አድነው ስዕል ደግሞ እንደሚያድን ሰው ደግሞ ለሚሰገድለት ስዕል አማርኛ ስማንጃ ታዘከ ቆይ ፈለገ አይውልህ ስማ ይኸውልህ አይደለም ተናዳ ይኸውልህ ቆይ ተናዳ ሃሎ ዝም በል ማ ቆይ ማ ዝም በል ተረጋጋ። ልጁ አስወጣ ፈለገ አስወጣው። በሱ ዝም በል። አንድ ጊዜ እድል እንሰጣለን። አንተ በተራ ትናገራለህ። ሁልጊዜ ስትገባ አስቸጋሪ አትሁን በሱ። ስለዚህ ሚውት አድርገው። እሺ በለኝና ሚውት አድርገው። በቃ አለቀ። እኔ እያልኩት ያለው ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 4 ድረስ እስከ 5 ድረስ እንዲሁም ደግሞ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 1 እስከ 4 ድረስ እግዚአብሔር በሙሴ አድሮ ነው አይደል? አትስገድላቸው፣ አታምልካቸው፣ የተቀረጸው ምስል ላንተ አታድርግ ያለ አሴ። እሺ ነው ወይ ነው? እሺ አይደለም የምትለኝ እንዴ? እኔ እኮ ይኸውልህ ሳነብልህ አዎ ነው እያልኩ ነው ሳነብልህ ነበር አይደል እንዴ? እግዚአብሔር ነው ለሙሴ ይሄን ትእዛዝ የሰጠው አይደል?
እሺ አዎ አለቀ። እሺ ኦሪት ዘጸአት ምዕራፍ 25 ላይ እኔ ልሂድና ደግሞ አንድ ጥቅስ ላሳይ። ይሄን ነው እንዲህ ይላል ቁጥር ነው ወደ ይሄ ሳንጨርስ ወዴት እዚህ ጋር ስማ እንጂ አንተ ረጋ በል እንጂ እዚህ ጋር መጀመሪያ ስማ። ቆይ ድሉዬ እባክህ ይሄንን ሰው ቆይ እንደዚህ ላድርገኝ። ድሉዬ ከሌሎች ወንድሞች ጋር አንተ ድል ብሰጥ ይሻላል። አሴ በጣም ብዙ ያልተረዳው ነገር አለ። ሲጀምር ጥያቄያችን አልተረዳውም። አሁን ምን አለ መሰለህ አሴ የኛ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለዚህ እኔም ፕሮቴስታንት ወንድሞቼ ሲገቡ እንዲመልሱ የሚፈልገው መጽሐፍ ቅዱሳዊ ከሆኑ ኦኬ ልክ እንደኔ መጽሐፍ ቅዱስ እንደሆኑ ያምናሉ ማለት ነው። ኦኬ አይኑ መጽሐፍ ቅዱስ አይደሉም ካሉ ደግሞ ያስ ሐሳብ ስለሆነ የሚለየን በመጽሐፍ ቅዱስ ማስረጃ ይመልሱልናል ማለት ነው። በመጽሐፍ ቅዱስ ማስረጃ ይህ ሐሳብ እንዲህ ነው፣ ይህ ሐሳብ እንዲህ ነው እያሉ ይመልሱልናል። በፍቅር የምፈልገው ያንን ነው። እንደዛ ለማለት ነው የፈለገው። ከዛ በበታች በምድር ደግሞ ምድር ላይ ያሉትን በአይናችን የምናያቸውን ነገሮች በአጠቃላይ የዱር አራዊት እንስሳትን በአጠቃላይ ፍጥረቱ ተራራው፣ ኮረብታው ሁሉንም ከዛ ደግሞ በታች በውሃ ውስጥ ደግሞ አሳዎችን ይላል። አሲያውን አዎ እስማማለሁ ወይ ነው የምትለው? እሺ በታች በውሃ ካለው ሲል አሳዎችን እያለ ነው አይደለ? አሴ አሳዎችንም ጭምር እያለ ነው አይደለ? አሴ ቶሎ ቶሎ መልስልኛ። እሺ ፈለ እያፈንከኝ ነው እና ሐሳቤን ለምሳሌ አንድ ጊዜ እባክህን እሺ በለኝ እባክህን። በታች በውሃ ውስጥ ሲል አሳዎችን ነው ወይንስ አይደለም? አሳዎችን አይደለም አሳዎችን አይደለም። በጣም በታች በምድር ላይ ሲል በዱር አራዊቶቹን በአይናችን የምናያቸውን በምድር ላይ የሚታዩት ነገሮች ሁሉ ነው ወይንስ አይደለም? አይደለም። በላይ በሰማይ ሲል ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ነው ወይንስ አይደለም? ቆይ መላእክትና ቅዱሳን እያልካለው የት ነው? ቆይ አንድ ጊዜ በመጀመሪያ ነው ያልኩህ ነው ወይንስ አይደለም? ማሲ እነሱንም እየጠራ እሺ አይደለም። ስለዚህ እሱንም አትቀበልም። በላይ በሰማይ ሲል መላእክትንም ጨምሮ ነው አሴ? አዋ አሁን ጥሩ የበሰለ ውይይት ላይ መጣና በላይ በሰማይ ሲል መላእክትንም ጨምሮ ነው ብለኸኛል። ምንም ሳይቀር ከእግዚአብሔር በስተቀር። በጣም ጥሩ እሺ። እኔ አሁን ምን ላድርግ? ከልብ አፍልቄ ስነግርህ እየሰማኝ ስላልሆነ ከአንተ መጽሐፍ ቅዱስ ላይ አንድ ክፍል ላንሳ። መጽሐፍ ቅዱስ ከያዝክ አንተ ታነብልናለህ። በእጅ ይዘሃል። የኔ ደግሞ የምሰጠን ጥቅስ አንተ ታነባለህ። ይዘሃል መጽሐፍ ቅዱስ። ይሄንን ሳልብራራ ደግሞ ሌላ ቃል መጽሐፍ ቅዱስ ይዘሃል አሴ? በመጀመሪያ እንድናገር ፍቀድ አሴ። መጽሐፍ ቅዱስ በእጅ ይዘሃል ወይ? ይዤ ያለው መጽሐፍ ቅዱስን ይሄን ደግሞ ላንብብ። አንደኛ ነገሥት ላይ ያወጣልኝ ምዕራፍ 6 አይ በቃ እንድትይቻለሁ ያው ለማልስ ስለሌለ ይሄን ሐሳብ አትፍራ። አንደኛ ነገሥት ምዕራፍ 6 አውጣልኝ። ይሄንን እንጨርስ መጀመሪያ። አንደኛ ነገሥት ምዕራፍ 6 አውጣልኝ። ታነባለህ ወይንስ አታነብም? ማሴ ችግር የለም። ካላነበብ እታች ወደ መፈልገ ነው እረዳሃለሁ። አንዳንድ ሐሳቦች ሲነሱ ፕሮቴስታንት የሆናችሁ ወንድምቶች መመለስ ካልፈለጋችሁ ልክ እንደዚህ ነው የምታደርጉት አውቃለሁ። ስለዚህ አሴ ችግር የለውም። መመለስ ካልቻልክ አላስጨንቅህም። አንደኛ ነገሥት ምዕራፍ 6 ታነባለህ ወይስ አታነበውም? እኔ ሁለት ሰጠኝ አነብልሃለሁ። ታነበዋለህ ወይንስ አታነበውም? አነባዋለሁ። ፈለግከውን ሐሳብ ትናገራለህ። ይሄንን ልጨርሳ መጀመሪያ። ይሄን እንጨርስና ከዛ በኋላ ወደዛ እሄዳለሁ። እሺ ጨርስ። እሺ አመሰግናለሁ። መውረድ ፈልጎ ነው ሰው። እኔ ግን እንድትወርድ ስለማልፈልግ እንደፈለግ እስኪ ሐሳብ አንሳ። መጽሐፉን አነባለሁ እድል ከሰጣችሁ ፕሮፌት። እሺ እድል ሰጣለሁ ፕሮፌት። አንደኛ ነገሥት ምዕራፍ 6 ላይ እንደዚህ ይላል። የእስራኤል ልጆች ከግብፅ ምድር ከወጡ 400 ኦኬ ማይኩን ሚውት ላድርግልዎት። እሺ አሴ ቀጥል። እሺ መጀመሪያ ደግሞ ሐሳቡ የተነሳ ምንድነው ስዕል ደግሞ ከመጽሐፍ ቅዱሳዊ ነው ወይስ አይደለም ብለህ ሲጠይቀኝ ደግሞ ሐሳቡ የምን ሐሳብ ነው ብዬ ጠይቄሃለሁኝ። የመጽሐፍ ቅዱሳዊ ሐሳብ ብለህ አንስተሃል መጀመሪያ ስዕሉ ስታነሳ ማለት ነው። እንደዛ ስትል ደግሞ ስዕል እንደዛ ከሆነ ስዕል አድኖ ተብሎ ደግሞ የሚሰገድለት ስዕል መጽሐፍ ቅዱሳዊ አይደለም ብዬ ያለሁኝ። እዚህ ጋር ወደዚህ ስንመጣ በላይ ከሰማይ ካለው ካለ በታችም በምድር ካለው ከምድርም በታች በውሃ ካለው ነገር በየማናቸው ምሳሌ የተቀረጸውን ምስል ላንተ አታድርግ ካለ አታድርግ ነው። 4 ነጥብ። ስዕል ምስል ተመሳሳይ ነው፣ አንድ አይነት ነው። ስለዚህ አንተ ለምሳሌ እንደምናውቀው ኦርቶዶክስ ቤተክርስቲያን ውስጥ ስዕል ለምሳሌ
መስቀል ምንም ክፋት አለ ብዬ አላምንም። ግን ደግሞ በዛ ስዕል ምስል ፊት ለፊት እንደሚያድርና ልክ እንደሚሰማ ተደርጎ ደግሞ ይሰገድለታል። ይሄ መጽሐፍ ቅዱሳዊ አለመሆኑን ግልጽ አድርጎ ነው እየተናገረ ነው ያለ ነው። አንተ እንዳልከው ለምሳሌ ከላይ ያለው ሰማይ ያለው ጨረቃ፣ ፀሐይ ብቻ አይደለም አሉት። ከእግዚአብሔር ውጪ ያሉት መላእክት አለ፣ ቅዱሳን አሉ። ለምሳሌ በውሃ ውስጥም ደግሞ እንዳለው ለምሳሌ የተለያዩ ነገሮች አሉ። ማናቸውን ነገር ደግሞ ለአንተ አታደርግ፣ አትሰግድላቸው፣ አታመልካቸው እያለ ነው። ግን አንተና ለምሳሌ አሁን ብዙዎች ምንድነው ስትሰግዱ እያየን ነው። ይሄ መጽሐፍ ቅዱሳዊ ስለ ስግደት አይደለም የጠየቅኩ ዋሴ። ስዕል መጽሐፍ ቅዱሳዊ ነው ወይንስ አይደለም? እኔ ጥያቄ ሰታች ውረድና ብሶትን ተናገር። ይሄ ብሶት ያለባችሁ ሰዎች እዚህ ሪኩዌስት አትላኩ። እኔ የህዝብ እንባ ጠባቂ አይደለሁኝም። እሺ ዝም ብላችሁ ተከታተሉ። በቃ ከቻላችሁ ተራ ስሰጥ ያስገቧችሁ እኮ ተራ እድል ልሰጥ እኮ ነው። ይኸው እዚህ ጋር ሚኪን ያስገቡት ከሰም የሚለውን ያስገቡት እድል ልሰጥ ነው። ስለዚህ ፕሊስ እባካችሁ ቁጭ ብላችሁ ተከታተሉ። አሴ ኪሩቤል ምንድን ነው? ቅድም ብልብልህናል። ቆይ አንተንም ጊዜ ጣልቃ እየገባ ስለሆነ ቅድም የሰጠን ጥቅስ ላይ ካስታወሳችሁ በላይ በሰማይ ሲል መላእክትን ይጨምራል ብሎኛል። በላይ በሰማይ ሲባል መላእክትን ይጨምራል። በጣም ጥሩ። አሁን ያነበበው ክፍል ላይ እኔ በደንብ ጮክ ብዬ አነበዋለሁ። አንደኛ ነገሥት ምዕራፍ 6 ከቁጥር 29 እንደዚህ ይላል። በቤቱም ግንብ ሁሉ ዙሪያ በደንብ የእግዚአብሔር መቅደስ ሲሰራ ምኩራቡ መቅደሱ ሲሰራ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ ሊያውም በአንድ ሳይድ አይደለም ጋይስ፣ በውስጥ በውጭም በኩል ይላል። ከዛ የኪሩቤልና የዘንባባ ዛፍ የፈነዳ አበባ ስዕል ቀረጸ ይላል። ኦኬ የኔ ጥያቄ ያው ዘንባባ ነው፣ የፈነዳ አበባም አበባ ነው። ኪሩቤል ምንድን ነው? አሴ እሱ መልስልኝ። ፈርተ እዛ ጋር ለምሳሌ አሁን ዘጸአት ላይ ያለው ሐሳብ ለመመለስ ያን ደግሞ ሳይሩት ወደዚህ ሮጣ እኔ በጣም እፈራለሁ። ኪሩቤል ምንድን ነው? እሱ መልስ። ይኸውልህ አንተ የምታሳየኝ ደግሞ ይኸውልህ መጽሐፍ ቅዱስ ሆኖና ደግሞ ስዕል አድኖ መጽሐፍ ቅዱስ መሆኑን የምታሳየኝ አንተ። ኪሩቤል ምንድን ነው? ኪሩቤል እኔ እፈራለሁ። አንተ እንዳልከው እኔ ፈሪ ነኝ። ኪሩቤል ምንድን ነው? እሱ መልስልኝ። ትርጓሜው ደግሞ ይኸውልህ ትርጓሜ ይሆን ደግሞ ትርጓሜ ከየት ላይ ትርጓሜ ከየት ላይ ነው ያነበብከው? ትርጓሜ አንተ የምን ትርጓሜ አትበለኛ። ስለዚህ ኪሩቤል ምንድን ነው ያልኩህ? በል መልስልኝ። ኪሩቤል ምን እንደሆነ መልአክ። ጎበዝ ልጅ፣ እንደዚህ ነው የሚመለሰው። ኦኬ ኪሩቤል መልአክ ነው ብለኸኛል። በጣም ጥሩ። ስለዚህ አንደኛ ነገሥት ምዕራፍ 26 ቁጥር 29 ላይ የእግዚአብሔር ያ ምኩራብ ሲሰራ መቅደሱ ሲሰራ የኪሩቤልን በውስጥም በውጭም በኩል ተስለዋል። የኪሩቤል መላእክት ስዕል በሁለትም። ኪሩቤል በነገራችን ላይ አንድ መልአክ አይደለም እና የኪሩቤል መላእክት ስዕላት በመቅደሱ በውስጥም በውጭም በኩል ተስለዋል። ኦኬ ይሄ ምን ማለት እንደሆነ አስረዳኝ ሲያሴ። ቅድም የሰማይ መላእክት ቢሆኑ አይሳለም እያሉ ለምን ምንድነው ኮንቴክስቱ አውሩ ለምን እንደተጻፈ ከፈለክ ከአንድ ጀምር ማንበብ እንችላለን። አረ ከአንድ አይደለም ከዛ በፊት ያለው ምዕራፍ ጀምሮ አንብቡ። ይኸውልህ ፈርተ አሁን ደግሞ ወደዚህ ሮጠህ ልትደበቅ ነውና ችግር የለውም እፈራለሁ፣ ግን ችግር የለውም አንብባ መሆኑን ማለት ስዕል አድነው የምትለው አንተ መጽሐፍ ቅዱሳዊ መሆኑን ስዕል አድኖ አላልኩህም። ስዕል ነው ያልኩህ። እሱ መልስልኝ። ስዕላት መጽሐፍ ቅዱስ አይደሉም ስል የመላእክት ቢሆን አይሳልም ብለህ ነበረ። እኔ የሰጡት ጥቅስ ላይ ደግሞ የመላእክት ስዕል ተስሏል። ይሄ ሌላ ነው። የመላእክት ስዕል ተስሏል። አንደኛው ይሄ ሌላ ሐሳብ ነው። ይሄ መጽሐፍ ቅዱስ ነው ወይስ አይደለም? ይሄ ሌላ ሐሳብ ነው። ሐሳቡ ዋናው የተነሳው አንተ ነው። ይሄ መጽሐፍ ቅዱስ ነው ወይስ አይደለም? እኔ ደግሞ ጥያቄ የኪሩቤል ስዕል በአምልኮተ እግዚአብሔር ቦታ ላይ ተስሏል። ይሄ መጽሐፍ ቅዱስ ነው ወይስ አይደለም? ማሴ ቆይ ስዕል ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? የኪሩቤል መላእክት ስዕል በአምልኮተ እግዚአብሔር ውስጥ ተስለዋል። ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? ይኸውልህ መጀመሪያም ደግሞ የተነሳበት መጽሐፍ ቅዱሳዊ ነው ወይስ አይደለም? ሀሳባችን ምንድነው? መጀመሪያ የተነሳው ለምንድን ነው የምትቀይረው? ኦኬ ከዚህ በኋላ ደግሜ ያልጠይቅህም። ይሄ ሀሳብ እኔ አሁን ያቀረብኩልህ ሀሳብ መጽሐፍ ቅዱሳዊ ነው ወይስ አይደለም? ስዕል አድኖ መጽሐፍ ቅዱሳዊ መሆኑን ደግሞ ንገረኝ። ኦኬ እታች
እታች ወረዳሴ የኔ አባት እታች ወረድ ሌላ ጊዜ መጽሐፍ ቅዱስ ያሰቦች በደንብ ሸምተናና ከዛ በኋላ እድል እንሰጣለን። እሺ በሱ ፍቃድ አሁን ግባ። ከዛ በኋላ ለአንተም ደግሞ እድል ልስጥህ። እሺ ምን ነበር ልትለኝ የፈለከው? ልቀጥል እኔ ፈለገ? አዎ እንድትቀጥል ፈልጋለሁ። እንኳን ደህና መጣ። እሺ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? አይደሉም። በጣም ጥሩ። ኦኬ እሺ ስዕላት መጽሐፍ ቅዱሴ እንዳልሆኑ መጽሐፍ ቅዱሴ ማስረጃ ስጠኝ። እሺ ከአዲስ ኪዳን ከፈለክ እንደገና ደግሞ ከብሉይ ኪዳንም ሁለት ቦታ ጠቅስልሃለሁ። ኢየሱስ ክርስቶስ በምድር ላይ በመጣ ሰዓት ላይ ስለ ስግደት አንስቶ የሆነ ነገር ተናግሯል። የተናገረው ነገር አለ። ዋናው ነገር ግን ስለ ስዕላት ነው አሁን አንተ የጠየቀው። ዘጸአት 20 ቁጥር 4 ላይ የተቀመጠም ነገር አለ። እሺ ቅድም ነግረውሃል። ዘጸአት 20 ምስል ይላል። ስለ ምስል ይናገራል። ግን የሚናገረው ስለ ጣዖታት ነው። ጣዖት ማለት ምን ማለት ነው? ከዛ እንነሳ። ከጣዖት ማለት ምን ማለት ነው? ቀንድ ያለው ምናምን ማለት ነው። ጣዖት ማለት ጣዖት ነው። ቀንድ ያለው ምናምን አረ እኔ ምንም ማለት ቀንድ ኖሮ መላጣ ሆነም ጉርባጣ ሆነም ሚኪዬ ጣዖት ነው። እኔ አሁን ስለ ጣዖት እኔ ምንም መግለጽ እኛ በአእምሯችን የተሳለብን ጣዖት ሲባል አውሬ ምናምን አድርገን ስለምናስብ አይ ነው አውሬ ነው የረከሰ መንፈስ ስለሆነ። ግን ክፍሉን ላንብብልህ። ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ይላል። በላይ በሰማይ ሲል ፀሐይን፣ ጨረቃን፣ ከዋክብትን፣ አዋፍትን እየቀረጹ ማምለክ አይቻልም። በላይ በሰማይ ሲል ከዛ ደግሞ በታች በምድር ካለው ይላል። በታች በምድር ደግሞ የዱር አራዊቶች አሉ የሚመላለሱ፣ የኮረብታው፣ ተራራው፣ ሸለቆ፣ ሸንተረሩ ኤቭሪቲንግ አለ ምድር ላይ። ከዛ በታች ደግሞ በውሃ ውስጥ ካለው ይላል። ይህም ደግሞ በታች ከውሃ ውስጥም ካለው ደግሞ የማናቸውን ምስል አትቅረጹ፣ የተቀረጸው ምስል ለአንተ አታድርግ ይላል። እነዚህን በአጠቃላይ ኤክስፕረስ አደረገ። እኔ ደግሞ ስዕላት ምላቸውን ቅድም እያነገርኩ ነበር። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ካቶሊክ ቤተክርስቲያን ምናምን በአምልኮ ቦታቸው ላይ በውስጥ መቅደሳቸው ላይ የሚያስቀምጧቸው አለ። እነዛ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ጥያቄ። አይ ኖ ግን ያም ቢሆን ከዚህ ሐሳብ ጋር ይገናኛል። ይሄ መላእክት የምትሏቸውም ምናምን በአጠቃላይ ከዚህ ሐሳብ ጋር ይገናኛል ካልከኝ ግን እድል ልስጥ። ምናልባት በላይ በሰማይ ካለው ይላል ሚኪ። በላይ በሰማይ ሲል መላእክትን ይጨምራል ወይ? ይጨምራል። አዎ ስለናቸው እንድንሰግድ አይፈለግም። እሱ በመጽሐፍ ቅዱስ በጣም ጥሩ። ኦኬ መላእክትን ይጨምራል ብለኸኛል። ቅድም የሰጠው ጥቅስ ነበረ። ሌላም ጥቅስ ደግሞ ልስጥ። በዘጸአት ምዕራፍ 25 16 ላይ ቆይ፣ ዘጸአት ምዕራፍ 25 እናንተ መጽሐፍ ቅዱስ ማንበብ ግን እንዴት ደስ ይላል። ምዕራፍ 25 ከቁጥር 18 ላይ ያለውን ላንብብልህ። ምን ይላል መሰለ? 2 ኪሩቤል ይላል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። እግዚአብሔር አምላካችን እያዘዘ ነው። አሁን እዚህ መጋረድ ማለት እንዴት እግዚአብሔርን የሚጋርድ መልአክ ነው ማለት ከመላእክቶች ከፍ ያለ ከመላእክቶች የመላእክቶች አለቃ እንደማለት ነው። ኪሩቤል ማለት ለእግዚአብሔር ቅርብ የሆነ ማለት ነው። ስለዚህ ኪሩቤል የምንላቸው መላእክት ናቸው። መላእክት ናቸው። ኦኬ እዚህ ጋር ደግሞ አምላካችን እግዚአብሔር ራሱ በራሱ አንደበት እዚህ ጋር እያዘዘ ነው። ቅድም በላይ በሰማይ ካለው መላእክትንም ያካትታል በላይ ነበረ። እንግዲህ እግዚአብሔር ደግሞ በአንድ ቦታ ላይ አትዘሙት፣ በአንድ ቦታ ላይ ደግሞ ዘሙት እያለ ትእዛዝ ያዝ። እግዚአብሔር ቃል ዘላለማዊ ነው እንጂ እግዚአብሔር አንድ ምንድን ነው? አሁን እዚህ ጋር
እኮ ልንገር እዚህ ቦታ ላይ የተጠቀሰው አሁን እሺ ጨርስ ይቅርታሽ እኔ ልል የፈለኩትን ሳታውቅ ትናገራለህ። አዳምጠኝ እሺ እሺ አምላካችን እግዚአብሔር ጋይስ በደንብ አዳምጡኝ። ዘላለማዊ ነው ቃሉ። አንዴ የተናገረው ቃል ዘላለማዊ ነው። ቃል ዘላለማዊ ነው እና አምላካችን እግዚአብሔር ተናገረ። በላይ በሰማይ ካለው በታችን በምድር ካለው በውሃ ውስጥም ካለው የማናቸውን ምስል ለአንተ አታድርግ፣ በእነሱ ምስል የተቀረጸው አታምልክ፣ አትስገድላቸው ብሎ አዘዘ። አሁን እዚህ ጋር ደግሞ በተመሳሳይ ምኩራቡን የቃል ኪዳኑን ታቦት መስዋዕት ማቅረቢያውን ሁሉንም ነገር ይሄ ለአምልኮት እግዚአብሔር በአጠቃላይ የሚውለውን ነገር የሚሰራውን ምን ብሎ አዘዘ? ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛውም ላይ በሁለት ወገን ታደርጋቸዋለህ አለ። ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? አሁን ያነበብኩት ክፍል እሺ መጽሐፍ ቅዱሳዊ ነው። እኔ ደግሞ ላስረዳችን ነጥብ አስረዳ። እግዚአብሔር በሕጉ ላይ ይገለጣል። እግዚአብሔር በሕጉ ላይ ይገለጣል። ኪሩቡ ደግሞ ከላይ የሆነው ደግሞ ያ ከላይ እንዲዘጋብ የተፈለገው ደግሞ መጋረጃ ወይም ደግሞ የስሬት መክደኛ ይባላል። ሃሌሉያ! የስሬት መክደኛ መስዋዕት የሚቀመጥበት በኪሩቡና በኪሩቡ መሃል ሁለቱ ንስሮች አሉ አይደል? ከላይ ያሉት በንስር መልክ ነው የሚቀረጹት። በላይ በሰማይ ካለው እንኳን በላይ በሰማይ ካለው ማለት እንዳትል አምላካችን እግዚአብሔር የመላእክት ስዕል መሳል እንደሚቻል ቅርጻቸውን ኢቭን መቅረጽ እንደሚቻል ሊያውም ከወርቅ ከፈለከው ነገር መቅረጽ እንደሚቻል እዚህ ጋር ይናገራል። ሊያውም በራሱ አንደበት አምላካችን እግዚአብሔር። ስለዚህ እግዚአብሔር ከተናገረው አዳምጠኝ ሚኪ አዳምጠኝ። እግዚአብሔር ከተናገረው መላእክትን አያካትትም ማለት ነው። በላይ በሰማይ ካለው ማለት ሰማይ ላይ ከዋክብት አለ፣ በሰማይ ላይ ፀሐይ አለ። ፀሐይን እየሳሉ አምላካችን ነው የሚሉ ህንዳውያን አሉ ለምሳሌ ሲል ነው ጣዖት የሚያመልኩ። ስለዚህ ፀሐይንም ጨረቃንም ከዋክብትንም አስትሮይዶችንም ሜትሮያትንም በአጠቃላይ ጋላክሲንም ስትፈልግ አዋፍትንም ጭምር በላይ በሰማይ ከሚበሩት ከሚንቀሳቀሱት ላይ የማናቸውን ምስል አታደርግ ብሏል። ስለዚህ እዚህኛው ክፍል ላይ መላእክትን አያካትትም። ለምንድን ነው መላእክትን የማያካትተው? ምክንያቱም አሁን ያነበብነው ክፍል ላይ ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ጋይስ በደንብ አዳምጡኝ፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ስለዚህ ይሄ ክፍል እዛኛው ክፍል ላይ የተጠቀሰው ሐሳብ መላእክትን እንደማያካትት ይናገራል። አይኖ ይሄም ትክክል ነው ያም ትክክል ነው የምትለኝ ከሆነ ግን መጽሐፍ ቅዱስ ተጋጭቷል። ሰው ለዚህ ደግሞ ኃላፊነት አልወስድም። በጣም ጥሩ። አሁን እኔ የምፈልገው ሚኪ እንድሰጠ የምፈልገው ሐሳብ አሁንም ይሄ ሐሳብ መላእክት እኔ ላብራራልህ ያለው ኦኬ አብራራልኝ። እኔ ወደ ሌላ ርዕስ ስለምትገባ ከሆነ አንተ ሚኪ ዝም ብለህ ኦኬ ቀጥልሽ። እሺ ዘጸአት ላይ የተገለጸው ሐሳብ መላእክቶችን ወይም ደግሞ በላይም በውሃ ውስጥም በምንም ያሉትን ስዕል ስለን እንድንሰግድላቸው አይፈቀድም። እግዚአብሔራዊ ያልሆነ ሐሳብ ነው። ስለ ስግደት አልጠየኩም ሚኪ ቀርጸናቸው እኔ ስለ ስግደት አልጠየኩም። እሺ ስለ ስዕል ሐሳቡ ሲከብዳችሁ ወደ ሌላ ሐሳብ አትሂዱ እኮ። መጽሐፉ የሚለው ነው ላብራራልህ የፈለኩት። አዳምጠኝ። መጽሐፉ የሚለው ላብራራልህ ሚኪ። እስኪ ሚዩት አድርገው ማይክ ከይቅርታ ጋር ሚኪ ተባበረኝ እንደዛ በማድረግ ወዴት ነው ነገሩ? እኔ ስለ ስግደት ምናምን አላወራሁም። እሺ እየሰማሁ ነው። የሚረብሽ ድምፅ አለ በለኝ የሚረብሽ ድምፅ ካለ ምን ታደርግላለህ? እኔ ዝም ብዬ ሰማህ። አዎ ግን እሺ ማትበለኝ የሆነ አንድ ጊዜ አዳምጠኝ። በመጀመሪያ እኔ ስለ ስግደት አላወራሁም። አሁን ይሄን ቶፒክ እንደዚህ አድርገን መያዛችን ምን ያደርገናል መሰለ? ትክክለኛው ሐሳብ ምን ማለት እንደሆነ በደንብ እንድንረዳ ያደርገናል። ሚኪ በደንብ ተከታተለኝ። እኔ የጠየኩት ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው። ብራዘር ቅድም ገስ ላይ በጣም ብዙ ሰዎች ነበሩ፣ ለምሳሌ ፕሮቴስታንቶች እና ይሄንን ሐሳብ ከሰሙ በኋላ ሁሉም ከገስ ላይ ወርደዋል። ለምን? ይሄንን ሐሳብ በመጽሐፍ ቅዱስ ማስረጃ መመለስ ስለማይቻል ሰው እኔ ምንድነው የጠየኩ ሚኪ፣ ስግደት ይገባል ወይ ይመለካሉ ወይ? አይደለም። በነገራችን ላይ እዚህ ውስጥ ያላችሁ ፕሮቴስታንትና ኦርቶዶክስ የሆናችሁ ቶች ወንድሞች ላይቭ እስከሚያልቅ ጠብቁን። ገስ ላይ ያሉ ወንድሞችን እየተቀበልን እስከምናወያይ ድረስ ጠብቁን። መጨረሻ ላይ ኦርቶዶክስ ቤተክርስቲያን ስዕላትን ለምንድን ነው የምትጠቀመው? ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላቸው ድርሻ ምንድነው? እያንዳንዱ ነገር እንነግራችኋለን። እናንተ ብቻ ጠብቁን። ስለ ኦርቶዶክስ ቤተክርስቲያን እኔ ያብራራለሁ፣ ወንድሞች ያብራራሉ። እኔ ግን ጥያቄ ስትቃወሙን እኛን ስዕላት መጽሐፍ ቅዱስ አይደሉም ብላችሁ ስትቃወሙን መጽሐፍ ቅዱስ ማስረጃችሁ ምንድነው? ስግደት ይገባል አምልካቸው የሚል ሐሳብ አላነሳውኝም። እኔ መጽሐፍ ቅዱሳዊ ነው ወይንስ አይደለም? ለምሳሌ ስርቆት መጽሐፍ ቅዱሳዊ ነው ወይንስ አይደለም ስል ቅድም ምን አለ ወንድማችን? አይደለም በቃ አለቅ። ካልሆነ አይደለም ማለት አሰራረቁ ሲስተሙ ይወስኗል አይባልም።
ስለዚህ ሚኪዬ አሁንም ቅድም ሁለት ሐሳብ ተናግረሃል። አንተ ሳትሆን የያዝከው መጽሐፍ ቅዱስ የተለያየ ሐሳብ እንድትናገር አድርጎ ሊሆን ይችላል። ምክንያቱም በእኔ እምነት 66ቱ መጽሐፍ የተበረዘ ስለሆነ ማለት ነው። በጣም የተበረዘ መጽሐፍ ነው። እሱን ደግሞ ስለ መጽሐፍ ቅዱስ ርዕስ ደግሞ ስንገባ አሳያችኋለሁ። አሁን ግን ምን አልከኝ ቅድም ስትሰጠኝ? አሁን እኔ ባወራነው ቶፒክ ብቻ ነው መልስ እንድመለስ የምፈልገው። ቅድም የሰጠኝ ዘጸአት ምዕራፍ 20 ላይ ከቁጥር 4 ላይ በላይ በሰማይ ሲል መላእክትንም ይጨምራል ብለኸኛል። እኔ ደግሞ እዚህ ጋር መላእክትንም አምላካችን እግዚአብሔር ከተቀጠቀጠ ወርቅ ሰርታችሁ በስሬት መክደኛው ላይ አድርጉ ብሎ ያዘዘበትን ክፍል አሳየውክ። ይሄ ምን ማለት እንደሆነ አስረዳኝ። ሐሳቡ ማይጋጭ ከሆነ እንዴት እንደማይጋጭ አስረዳ ሚኪ። ስለመሳል ነው። አሁን ቅርጻቸውን ስለመቅረጽ ይቻላል ወይስ አይቻልም ስላልነው ሐሳብ አይቻልም ብለክ ነበር። አሁን ደግሞ ይቻላል እያለ ነው። አይ ይቻላልም አይቻልምም እንዴት አንድ እንደሚሆን አስረዳን ነው። ምክንያቱም ሁለቱም ሐሳብ መጽሐፍ ቅዱስ ላይ ስላለ። በልቀጥል ሚኪ። እሺ አመሰግናለሁ። የመጀመሪያው ሐሳብ ዘጸአት ላይ የነገርኩህ ሐሳብ ስዕል ስለን እንዳንሰግድ እግዚአብሔር አዘዘ። መጽሐፍ ቅዱስ ላይ አንተ የሰማይ መላእክትን ይጨምራል አልክ። የራስ መጽሐፍ ቅዱስ ደግሞ የሰማይ መላእክትን ቅረጹ ብሎ አሳየውክ። ከኔ ሐሳብ ጋር ምንም የተጋጨ ነገር የራስ መጽሐፍ ነው ከእርስ በራሱ የተጋጨው። አሁን ማስረጃ ስጠኝ። የትም ምን ንቅንቅ አለለም። እኔ ስለ ስግደት አላወራሁኝም፣ ስለ አምልኮ አላወራሁኝም። እኔ ያወራሁት ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ነው። አሁን መጽሐፍ ቅዱስ ዘጸአት ምዕራፍ 25 ለምን ሌላ ልጨምርልህ? ዘጸአት ምዕራፍ 25 የሚለው በስሬት መክደኛ ነው አይደለ? ልጨምርልህ። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ምን ይላል መሰለ? በቤቱ ግንብ ሁሉ ዙሪያ በደም ተከታተል። በቤቱ ግንብ ሁሉ ዙሪያ በቤቱ ግንብ አምልኮተ እግዚአብሔር ለተሰራው መቅደስ በቤቱ በውጭም በውስጥም የኪሩቤልና የዘንባባ ዛፍ የፈነዳ አበባ ስዕል ቀረጸ ይላል። አየህ፣ የኪሩቤልን መላእክት ስዕል በውስጥም በኩል በውጭም የመቅደሱ ክፍል ላይ ሰርቶታል። ይሄው አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ይናገራል። አሁን እኔ ጥያቄ መጽሐፍ ቅዱስ አይደለም ያልከው ኬት አምጥተህ ነው? አንተ እዚህ ጋር መጽሐፍ ቅዱስ እንደሆነ ይናገራል። አንተ ኬት አምጥተህ ነው መጽሐፍ ቅዱስ አይደለም ያልከው? በላብራራው ሚኪ። አይን ፍጥጥ ጥርስ ግጥጥ ሆነ እኮ ነገሩ። በል ማይክን አታጥፋ፣ አብራና መልስልኝ። ኬት አምጥተህ ነው መጽሐፍ ቅዱስ አይደለም ያልከው? እሺ በቃ ችግር የለውም። እኔ እረዳለሁ። እንደውም እዚህ ላይ ከይቅርታ ጋር ቆይ ዲያቆን እስጢፋኖስ እንደውም በሚገርም ሁኔታ ንጉሥ ሰለሞን በሰራው ቤተ መቅደስ ውስጥ ማለት ነው ያቆማቸውን የኪሩቤል ልኬታ ስትመለከት በሚገርም ሁኔታ በቅድስተ ቅዱሳን ውስጥ እንኳን ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሎ ሰራ ነው የሚለው። 10 ክንድ ማለት 5 ሜትር ቁመት ያለው ነው የተቀረጸውን የኪሩቤልን የመላእኩን የኪሩብን ስዕል ያቆመና እዛ ላይ ያስቀመጠው። ከዛ እንደገና ደግሞ የኪሩብ አንደኛው ክንፍ 5 ክንድ ሌላው ክንድ 5 ክንፍ ነው። ክንፎቻቸው እንኳን ራሱ አንደኛው 5 አንደኛው 5 እንዲሆን አድርጎ ቢያንስ እንኳን ሰለሞን በሰራው ቤተ መቅደስ ውስጥ ቢያንስ ማለት ነው 30% የሚሆን የቅዱሳን መላእክትን ስዕል እንዲጠቀም አድርጎታል። ይዛ ላይ 30% የሚሆነው ያውም ከአንደኛው ጫፍ ግንብ ወደ አንደኛው ጫፍ ግንብ ያንደኛው ኪሩብ ክንፍ ከዛኛው ኪሩብ ክንፍ ጋር እንዲነካካ የእያንዳንዱ ኪሩብ ፊት ደግሞ ወደ መቅደሱ ፊት ለፊት ወደ ስርየት መክደኛው እንዲመለከት እያደረገ ነው የሰራው። ቢያንስ እንኳን ቤተ መቅደሱ ላይ እንኳን ሲሰራ ቢያንስ ማለት ነው ከ30% በላይ ተጠቅሞበታል። እና እግዚአብሔር አምላክ ይህን ቤተ መቅደስ ከሰራ በኋላ ምን አደረገ ነው? እዛው አንደኛ ነገሥት ምዕራፍ 9 ላይ ስንሄድ ምዕራፍ 8 ላይ ጸሎት ያቀርባል። ይሄን አድርገን ይሄን ሰርተን ይሄን ሰርተን ይሄን ሰርተን ይሄን ሰርተን ይላል። ሰላም ነው ይሄን ሰርተን ይሄን ሰርተን ይሄን ሰርተን ይሄን ሰርተን እንዲህ ብናደርግ እንዲህ አድርግልን፣ እንዲህ ብንሰራ እንዲህ አድርግልን፣ ማረን፣ ይቅር በለን። እንደውም በጣም በሚገርም ሁኔታ በዚህ ቤተ መቅደስ ላይ አንተ ኃይልህን ስትገልጥ የምትሰራውን ድንቅ ታምር ተመልኮ ከአሕዛብ ሀገር እንኳን ይህን ታምር ሰምቶ መጥቶ ቢጸልይ ነው የሚለው የማያምንብህ እንኳን ሰው ቢጸልይ በዚህ ቤተ መቅደስ ውስጥ ያቀረበውን ጸሎት ሰምተህ ይቅር በል ምሕረትን አድርግለት እያለ ጸሎት አደረገ። ከዛስ እግዚአብሔር ተገለጠለት ይላል። ምን አለው ይላል? እነሆ የሰራኸውን ቤት አይቼዋለሁ፣ ቀድሼዋለሁ፣ ባርኬዋለሁ። ለዘላለም ስሜ በዚህ ያድር ዘንድ በዘመኔ ሁሉ ልቤም ዓይኔም ይመለከቱታል፣ እኔም እመለከበታለሁ ብሎ ቃል ኪዳን ይገባለታል ማለት ነው።
ቃል ኪዳን የተቀረጸው ምስል ላንተ አታደርግ ብሎ ኦሪት ዘጸአት ላይ ምዕራፍ 20 ቁጥር 1 የሰጠ አምላክ ኦሪት ዘሌዋውያን ምዕራፍ 19 ላይ የተናገረ ዘዳግም ላይ ያሉትን ቃላቶች የተናገረ እግዚአብሔር አምላክ ግን ለሙሴ የተቀጠቀጠ ወርቅ ኪሩቤልን ስራ ታቦት ስራ እያለ ትእዛዝ ሰጠና ሰለሞን ደግሞ ጭራሽ ደግሞ በህንጻ አስጊጦ ሲሰራለት እግዚአብሔር አልተቃወመም። አሁን ቅዱሳት ስዕላት በመጽሐፍ ቅዱስ ውስጥ ተፈቅደዋል አልተፈቀደም ሲባል አልተፈቀደም ሲሉ ግን ራሱ ባለቤቱ እግዚአብሔር ግን እንደተፈቀደና ራሱ ደግሞ የሰሩትን ሰዎች ስሩ ብሎ እንዳዘዘ የሰሩ ሰዎችን ደግሞ ተቀብሎ እንዳጸደቀላቸው እንመለከታለን። አሁን ይህንን ቃል ወስዶ ከዛኛው አታድርግ ከተባለው ቃል ጋር ማስማማት ያማኙ ድርሻ ነው። ዝም ብሎ በጥላቻ ተነስቶ ብቻ ቅዱሳት ስዕላት አያስፈልጉም፣ ይሄ አያስፈልጉም፣ ይሄ እንደዚህ ነው የተቀረጸው ለእናንተ እንደዚህ ነው ከማለት ይልቅ ግን እግዚአብሔር ሐሳቡ ምንድነው? ለሰው እንደዚህ አድርጉ ብሎ ሲሰጥ ሰው ምን እንዲያደርግበት ነው? ይሄን አታድርጉ ሲል ደግሞ እንዴት እንዳይጠቀምበት ፈለገ የሚለውን ማየት መመርመር ያስፈልጋል። ብዙዎች የፕሮቴስታንት ወንድሞቻችን ትልቁ ችግራቸው ሲያዙ ቀጥታ የሚሄዱት ይሄው ስግደት፣ ይሄው እንደዚህ ሁኑ፣ ይሄው እንደዚህ ያመለካችሁት እንዲያደር አይደለም። መጀመሪያ ቅዱሳት ስዕላት በመጽሐፍ ቅዱስ ተፈቅዷል ወይስ አልተፈቀደም? ስዕላት የተፈቀደው ግን ለማመሰለ ያ ስርዓት የብሉ የአይሁድ ስርዓት ብቻ ነው። እኛ ክርስቲያኖች ያንን ደግመን እንድናረግ አልተፈቀደንም ማለት ነው። ይሄ ደግሞ እሺ ማስረጃ በሐዲስ ኪዳን አምጣ። ቆይ ዝም ብለህ በሐዲስ ኪዳን ነው አይደል ያልከው? በሐዲስ ኪዳን እንዳንጠቀም የከለከለንን አምጣሽ አምጣ። በሐዲስ ኪዳን ላይ ነው የምታመጣ። እሺ ቴንክ ዩ ማስረጃ አለ ካልክ አንተ ለምሳሌ ለስዕል ሳሉ ቅረጹ የሚል በአዲስ ኪዳን ካለ አንተ ነህ ማሳየት። ምን አልከኝ? አንተ ነህ ማሳየት ያለብህ። አንተ አምጣ እንጂ በአዲስ ኪዳን እኛ ክርስቲያኖች ተከልክለናል እኮ ነው እያልከኝ። የለም እንደዛ አልተጻፈም። በቃ ካለለ የለም በቃ የለም አለቀ። የለም ነው ማለት ያለብህ። የተጻፈ ነገር የለም ነው። እኔ ይኸውልህ እኔ ብሉይ ኪዳንንና አዲስ ኪዳንን አማርኛ ስማ እንጂ ቆይ ጉደታ ብሉይ ኪዳንና አዲስ ኪዳን ብዬ አልከፋፈልም። ይቅርታ አድርግልኝና ብሉይ ኪዳን አዲስ ኪዳን ብዬ አልከፋፈልም። ብሉይ ኪዳን አዲስ ኪዳን ለብሉይ ኪዳን ይኸውልህ ቆይ ስማ አዲስ ኪዳን ለብሉይ ኪዳን አካሉ ነው። ብሉይ ኪዳን ለአዲስ ኪዳን ጥላው ነው። ብሉይ ኪዳን ካለ አዲስ ኪዳን አዲስ ኪዳን ያለ ብሉይ ኪዳን አይደለ ወንድሜ? ምኑ ነው የተሻረ? የታቦት ምኑ ነው የተሻረ? የሥርዓት ቤተ መቅደስ የሚባሉ ነገሮች አጠቃላይ ለኛ ይሰራሉ እንዴ ወንድሜ? አምጣሽ ማስረጃ አዲስ ኪዳን አንድም ሐዋርያ አይ ግድ የለም እኔንም ስማኛ ትንሽ ይቅርታ ማለት ከረበሽኩ ይቅርታ። አዲስ ኪዳን ላይ አንድ ሐዋርያ ስለዚህ ያስተማረ ካለ አሁን ስለ ሙሴ አሁን እንደዚህ አድርጉ፣ ስለ ቤተ መቅደሳቸው፣ ስለ ታቦቱ አሁን አጠቃላይ ፓኬጅ ነው። ፓኬጅ ስለ ከታቦቱ ጋር የእግዚአብሔር ይቅርታ ጣልቃ አልገባም። ጉደታ የአንድ ልብ ያላልከው ነገር ምን አለ መሰለህ? እሺ ይቅርታ። አዲስ ኪዳን የተሻሩ ነገሮች በአጠቃላይ በመጽሐፍ ቅዱስ ላይ በሰነድ ተመዝግበዋል። ምሳሌ ልስጥ። ለምሳሌ የብሉይ ኪዳን መስዋዕት በአዲስ ኪዳን ቀጥሏል፣ ቀጣይነት አለው ብለን እንዳንናገር መጽሐፍ ቅዱስ በአዲስ ኪዳን ያ የብሉይ ኪዳን መስዋዕት እንደቆመ እንደቀረ ይናገራል። እና ደግሞ የብሉይ ኪዳኑ መስዋዕት በላም በበግ በፍሪዳ ያለው መስዋዕት ቀርቶ በክርስቶስ ሥጋና ደም እንደተለወጠ ይናገራል። ስለዚህ የተናገረውን ነገር እኛ ክርስቲያኖች እናብራራለን። ያልተጻፈውን ነገር ግን በመላምት ማስቀመጥ ግን አይቻልም። ስለዚህ ድልዬ የጠየቀክ ምንድነው? እነዚህ ስዕላት በአዲስ ኪዳን ቀርተዋልም ስትል ማስረጃ አምጣ ከመጽሐፍ ቅዱስ ላይ ነው እንጂ ከልብ መናገር ማንም ሰው ይናገራል። ዝም ብሎ አይ ቀርቷል እንዲህ ነው ወጥቷል ገብቷል ማለት ይቻላል። ማስረጃ ሰጠኝ ነው ያለክ። ቀጥሉ ድልዬ። ይቅርታ። እሺ አመሰግናለሁ። እኔ ደግሞ እያልኩ ያለሁት ምንድነው መሰለህ ፈለግዬ፣ አሁን ይሄ የታቦቱ ነው አይደለ? የሙሴ እግዚአብሔር የሰጠው ቃል ኪዳን ከሱ ጋር የተያያዘ ስለሆነ ያ አጠቃላይ የታቦቱ ስርዓት እዛ ላይ የነበሩ ቃላቶቹን እንትን አማርኛ ይቅርታ፣ እነዛ ነገሮች አሁን አንጠቀምም ነው። ለዛ ስፔሲፊክ ፐርፐዝ የተሰጠ ሚሽን ነው ወይ ደግሞ ቅረጸው የተባለበት ነው። እንደዛ ካልክ አሁን ከክሩቤል ጋር ታቦቱ ይመጣል ማለት ነው። እያንዳንዱ ርዝመቱ ክንዱ ያው ከኔ በላይ ስለምታውቀው ማለት ነው። አጠቃላይ የታቦቱና የቤተ መቅደሱ ስርዓት ነው እንጂ ነጥለን ብቻ የክሩቤልን ወይ ደግሞ የስዕልን ብቻ ማውጣት አንችልም። እሺ ችግር የለም አንችልም። እሺ ቤተ መቅደሱ ተሽሯል፣ ሁሉንም ነው። አይ ግድ የለም ጉደታ ከይቅርታ ጋር ቤተ መቅደሱ ተሽሯል። ቤተ መቅደሱ ተሽሯል። ቤተ መቅደስ ያ ቤተ መቅደስ በቃ ይሄው ልንገርህ
እኔ የሐዋርያት ሥራ ምዕራፍ 3 ቁጥር 1 ብላል ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ አልገባኝም። እሺ ሄዶ እዛ ቤተ መቅደስ ውስጥ ምን ያደርጉ ነበር? የሙሴን ስርዓት ይፈጽሙ ነበር በክርስትና አንተ? ይኸውልህ አሁን እኔ ስለ ሙሴ ስርዓት ምናምን አትበለኝ። ቤተ መቅደስ ተሽሯል ትለኝና ቤተ መቅደስን ሳሳይ ደግሞ የሙሴን ስርዓት ደግሞ ይፈጽማሉ እንዴ ምናምን አትበለኝ እንጂ እንዴ እንደዚህማ አትበሉን እንጂ እንዴት ነው ነገራችሁ? ግን እናንተ ግን ኧረ እንደዚህማ አይደለም። ጉደታ ይቅርታ አይ እንድታስተምረኝ ነው። እኔ ባይዘው ለመማር ነው የገባሁት። እኔ በቅንነት ለመማር ነው የገባሁት። ለምን መሰለህ እኔ ይኸውልህ ጴጥሮስም ዮሐንስም ይላል እኔ ላሳይ በጸሎት ጊዜ በ9 ሰዓት መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ደግሞ ምጽዋትን ይለምን ዘንድ ሁልጊዜ ሰዎች ተሸክመውት መቅደስ ደጅ ላይ ያስቀምጡት የነበረ ከእናቱ ማዕፀን የነበረ ሽባን መቅደስ በራፍ ላይ አግኝተው ነው የተረተሩት። ኮሜንት ሴክሽን ላይ ፈለቀነኝ የምትሉ ሰዎች ስነ ስርዓት ያዙ እና ጉደታ አዳምጠኝ። የኔ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው? ትንሽ ጥያቄን ፈታ አድርግልኛ ወንድሜ እንዲገባኝ። የታሰረ ጥያቄ አይደለም። ታዘናል ወይ እኛ እንድንስል ስላቸው ለማለት ነው። የታሰረ ጥያቄ አይደለም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? በመጀመሪያ አሉ ቅድም ያልናቸው ነገሮች እኮ መጽሐፍ ቅዱስ ላይ አሉ። እሱን አልካድኩም። ለምን በቀጥታ መልስልኝ ጉደታ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ይኸውልህ ይቅርታ አድርግልኝ። ይሄን ጥያቄ ለመመለስ ለምን እንደተቸገርኩ ታውቃለህ? አሁን ከኔ ይቅርታ በመሀል ፈሌ ቆይ ሚታርግና እድል ሰጣለሁ። እሺ እድል ሰጣለሁ። ሚታርግና ወንድም እሺ ጉደታ እኔ ጠየቅኩት ጥያቄ እንዴት ጥያቄው እንደከበደ እንድታብራራው ወይ ጥያቄው ምን አይነት ይዘት እንዳለው አይደለም፣ ጥያቄው እንድትመልሰው ነው። ለጊዜው አይ በቃ ተዘጋጅበት ልምጣ ማለት ይቻላል። በነገራችን ላይ ፕሮቴስታንት ወንድሞቼ ድንገተኛ አዲስ ሐሳብ ድንገት አንስተን ከሆነ ተዘጋጅበት ልምጣ ማለት ይቻላል። የኔ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? አይደሉም ነው። እኔ አይደሉም ካልከኝ መጽሐፍ ቅዱሳዊ እንዳልሆኑ ማስረጃ ስጠኝ። ከመጽሐፍ ቅዱስ ላይ ከምን ላይ ያልኩ? ከመጽሐፍ ቅዱስ ላይ በል ማስረጃ ስጠኝ። እኔ እንግዲህ አዲስ ኪዳን አማኝ እንደመሆነ መጠን የለም አዲስ ኪዳን መጽሐፍት ላይ የለም። መጽሐፍ ቅዱስ በነገራችን ላይ 5% ሳታነብ ጉደታ ሙሉ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው የለም ምናምን እያልክ አትወስን። እሺ መጽሐፍ ቅዱስ ስለሁሉ ነገር ካላየው አሳየኝ። እኔ እንደዚህ አይነት ነገር ስለማልወድ ነው። ኦርቶዶክስም ይሁን ፕሮቴስታንት፣ ቀይም ይሁን ጥቁር እንደዚህ ዝም ብሎ ሳያነብ ሰው እንዳነበበ ከዘፍጥረት እስከ ዮሐንስ ራዕይ እንደው በቃ እንደው አንብቦ እንደጨረሰው አክት ሲያደርግ ብዙ ስለማይመቸኝ ነው። በጣም ከይቅርታ ጋር ጉደታ ማስረጃ ስጠኝ ባጭሩ። ከመጽሐፍ ቅዱስ ላይ ማስረጃ ካለ አለኝ በለኝ፣ ከሌለ የለኝም በለኝ። እኔ አንተ የካድከውን መጽሐፍ ካድከው አልካድከው እኔ ምንም ችግር የለብኝም እና ማስረጃ ካለ ንገረኝ። ማስረጃ አለ ጉደታ? አሁን ተናግሬያለሁ። ያው እንግዲህ ምንድነው መሰለህ ማስረጃ አለ ከመጽሐፍ ቅዱስ ላይ አይደለም ብያለሁ። መጽሐፍ ቅዱሳዊ አይደለም ብያለሁ። ጥያቄ ማስረጃ አለ ወይ? ጊዜውን ለመቆጠብ የስ ኦር ኖት ነው በቃ። መጽሐፍ ቅዱስ ላይ ማስረጃ አለ? ኖ ብያለሁ እኮ ኖ ብያለሁ አባ እኮ ማስረጃ አለ ከመጽሐፍ ቅዱስ ላይ? በቃ ሲላቱ ስለማያስፈልግ በቃ ችግር የለም ጉደታዬ። ታች ሆነና ተከታተለን። ከዛ ሌሎች ፕሮቴስታንት ወንድሞች በመጽሐፍ ቅዱስ ጉደታ እንዳትወጣ ስማ። እሺ ስመልስለት ትሰማለህ። እሺ ስመልስለት ትሰማለህ። አዎ ይሰማል። ችግር ማይክ አስወርዳለሁ። እንደገና ጀስትናው ኢየሱስ ዋነኝ ምናምን በሚል አካውንት የገባችሁ ወንድሞች በጣም ከይቅርታ ጋር ከዚህ በኋላ እኔ ሳልፈቅድላችሁ ፕሊስ ማይክ አታብሩ። እሺ ያስገቧችሁ እንድትናገሩ ነው። ሰው ያስገቧችሁ እንድትናገሩ ስለሆነ ተራችሁን ጠብቄ ለሁላችሁም እድል ስለምሰጥ ከይቅርታ ጋር እባካችሁን ሳንፈቅድላችሁ ማይክ አታብሩ። እሺ ስለዚህ ጉደታ ወንድሜ እታች ሆነ ተከታተል። እሺ ወንድሜ እታች ሆነ ተከታተል። ሌሎች ፕሮቴስታንት ወንድሞች ምን ብለው እንደሚመልሱ አዳምጥ። ዮባ ምን አልከኝ? ከመውጣቱ በፊት አንድ ጥያቄ ብቻ አልጠይቀው። እሺ ጉደታ አንድ ነገር መጽሐፍ ቅዱሳዊ አይደለም የሚባለው ስላልተጻፈ ነው ወይንስ ስለተጋጨ? ስላልተጻፈ በመመሪያ ደረጃ አድርግ ስላልተባለ ነው መጽሐፍ ቅዱሳዊ አይደለም የሚባለው። ኦኬ አድርጉ ተጠቀሙበት ስላልተባለ። እሺ
መንፈስ ቅዱስ አምላክ ነው አይደል? በትክክል መለኮት ነው። አዎ ሁሉን ማድረግ የሚችል አዎ አዎ ሁሉን አድርግልኝ ብለህ ትጸልያለህ ወደሱ? ሁሉ ማለት አልገባኝም። የምፈልገው ነው የምትፈልገው እንዲደረግልህ ወደ መንፈስ ቅዱስ ትጸልያለህ? ወደ መንፈስ ቅዱስ ይጸልያል እንዴ? ወደ መንፈስ ቅዱስ ጸልዩ የሚል የለም። በኢየሱስ ስም ወደ እግዚአብሔር ነው የምንጸልየው እኛ። ጸሎት አሁን ሌላ ርዕስ ውስጥ ገባ መሰለኝ አንተ። ስለዚህ ወደ መንፈስ ቅዱስ ጸልዩ የሚል አለ እንዴ? ወደ ሲኢሉ ላይ እንትን ምንል ጥሩ ይመስለኛል። ይቅርታ በጣም ወደ መንፈስ ቅዱስ አልጸልይም ማለት ነው አይደል? ወደ መንፈስ ቅዱስ አልጸልይም፣ ወደ መንፈስ ቅዱስ ጸልዩ የሚል የለማ። እንደዛ እኮ ለዛ ነው የጠየቅኩ። እሺ መንፈስ ቅዱስም ተክዷል። ኦኬ መጽሐፍ ቅዱስ ላይ ክደዋል። እንዴት አሳየኛ። ወደ መንፈስ ቅዱስ ጸልዩ የሚል አሳየኝ። እሺ መንፈስ ቅዱስ ጸልዩ እንዲባል እንዴት ተጠብቃለህ? የመንፈስ ቅዱስ አምላክነት ከተነገረ ምን ይባላል መሰለ? አሁን አርጊውመንት ፍሎም ሳይለንስ የሚባል ታውቃለህ አንተ? ያልተጻፈ አልተጻፈም የሌለ አሳየኝ ስትለኝ እኮ ኦሬዲ ያልተጻፈ ነገር ለምን አምናለሁ እኔ? አይ ኖርማሊ እኮ ፊት ለፊት አይቶ አይደል እንደዛ ቦታ ላይ እንትን ያለው እና ማንን አይቶ ወደ ማን ጸለየ ታዲያ? ኖርማሊ ምንድነው መሰለ? አሁን አንድ ጊዜ የጠየቁን ብቻ አድርጉ የተባለውና በትእዛዛት መልኩ የተላለፈውና የጠየቁን ብቻ አንደኛ፣ ሁለተኛ ከርዕስ ውጪ ምናምን የምትሉ ከርዕሱ አልወጣው። ጸሎት ነው እንደዛ ቦታ ላይ ግን የቀረበው ጸሎት ነው። የጠየቁን መልስ ወዳጄ። አሁን ከርዕስ ወጣል እኮ አንተ። ችግር የለውም አንተ ቀጥል ዝም ብለህ። ወደ ማን የጸለየው እስጢፋኖስ? እኔ አሁን ወደ ርዕሱ ብትመለስ ደስ ይለኛል። ወደ ማን የጸለየው? ምክንያቱም ወደ ኢየሱስ አይጸለይም ብለህ ነበር። እዛ ቦታ ላይ እኔ ጸሎት ነው ብዬ አላስብም። በቃ ኦሬዲ ወገሩት። ጌታን አየ ከዛ በኋላ ተናግሯል። የሚያደርጉትን አያውቁምና ይቅር በላቸው የሚለው ትእዛዝ ነው ወይ? ለማን ነው ይሄን ያለው ግን እስጢፋኖስ? ለኢየሱስ ነው ወይስ ጌታ ሆይ ነው ያለው አይደል? ጌታ ሆይ ካለ ተመልከት። እሺ ላነበልህ ያረጋው። እንግዲህ አሁን እሱን አንተ ነህ እያልክ ያለው፣ ምክንያቱም ቀድመ ካወራው ጋር ስለተጋጨ ይሄን ቃል ጌታ ኢየሱስ ተጠቅሟል መስቀል ላይ ሆኖ አይደለ? ወደ አባቱ አዳምጥ አንዴ ተመሳሳይ ቃል ተጠቅሟል። እሺ አዳምጥ። መንፈስ ቅዱስንም ተሞልቶ ወደ ሰማይ ተኮር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው ኢየሱስ የታየው አይደለም የእግዚአብሔርን ክብር ይላል እኮ እዛ ቦታ ላይ እኮ ሙሉ በእግዚአብሔር ቀኝ ቆሞ አየውና ነው የሚለው። የእግዚአብሔርን ክብር አማርኛ አንተ ምትል ከሆነ ምን አልከኝ? አማርኛ የምትረዳ ከሆነ በእግዚአብሔር ቀኝ ቆሞ አየውና ይቅርታ በጣም በእግዚአብሔር ቀኝ ቆሞ አየውና ብሎ ስላየው አካል ነው እየተናገረ ያለው። እሺ ዋናው እየተነገረለት ያለው አካል እሱ ነው። በእግዚአብሔር ቀኝ ቆሞ አየውና እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምጽም እየጮኸ ጆሮአቸውን ተደፈኑ ይላል። ይቅርታ በጣም ችግር የለውም። እሺ ያየውን ላየው አካል ነው እየጸለየ ያለው። አያለውና ብሎ ነው የተናገረው። ከዛ ምን አለ መሰለህ፣ እኔ ደግሞ የገባኝን ልንገር እዚህ ክፍል ላይ ማለት ነው። አሁን ከዚህ ክፍል አስተምሮ ማውጣት ይችላል። አልጨረስኩም ወዳጄ፣ አልጨረስኩም። ጥቅሱን አልጨረስኩም። ቆይ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ይላል። ጥቅሱን አንብበው እንደማታውቅ አንዱ እንትን ነው። ይቅርታ ጠይቃለሁ። ለዚህ አንብቤያለሁ። አልሰማኝም። ጌታ ኢየሱስ ሆይ ማለት ነው። ጌታ ኢየሱስ ሆይ ማለት ወደ ጌታ ነው አይደለም? ችግር የለውም አለ፣ ቃሉ አለ። እኔ ወደ ማን ነው? አልሰማኝም እኮ አንተ። ወደ ማን ነው? ይኸውልህ ወደ ማን ነው? እኔም ሌላ ምሳሌ እኮ ላመጣልህ ይችላል። ታመጣልኛለህ አንዴ። ወደ ማን ነው? ወደ ማን ይጸልየው? ጌታ ኢየሱስ ብሏል። ወደ ጌታን ጠርቷል። ችግር የለውም።
ያዝልኝ እዚህ ጋር ልታርመኝ ትችላለህ። ልታርመኝ ትችላለህ እዚህ ክፍል ላይ ጎበዝ። አንዴ ችግር የለውም እየተማማረ ስለሆነ እግዚአብሔር ይስጥልኝ። እሺ አሁን ወደ ኢየሱስ አይጸለይም ወይም ጸልዩ የሚል የለም ብለህ ነበር ቅድም። ግን እስጢፋኖስ ሲጸልይ አየን። ስለዚህ ይጸልያል ወይስ አይጸልይም ወደ ኢየሱስ? ሰዎች ጸልዩዋል እኮ ይጸልያል ወይስ አይጸልይም ወደ ኢየሱስ? አሁን ይኸውልህ እሱን ተግባብተናል እኮ። እኔ ደግሞ እያልኩ ይጸልያል ወይስ አይጸልይም መልስልኝና የመጣሁበትን ምክንያት ላስረዳ። እሺ ይጸልያል። ቀጥልሽ ወደ ሲኢሉና ጎበዝ። እሺ ትእዛዝ ስለተጻፈ ብቻ ወይም ስላልተጻፈ ብቻ እንዲህ ነው አንልም። ምን አልከኝ? መልሽልሃለሁ ወደዚህ ና። ይሄን አሁን ወደ ምን አልከኝ? ማን አስወጥተው ነው ፈለገ? እኔ ነኝ ያስወረድኩት። በቃ መሰረታዊ ጉዳይ ምንም እየተረዳ አይደለም። እሺ በቃ ልንገራችሁ ለሌሎቻችሁ እና አንዳንድ ሰዎች ግን የምትቅለበለቡ ርዕሱ የምትሉት መጀመሪያ ምን እየተነሳ ነው የሚለውን ብትረዱ ምን አለበት? በጌታ ወይ ገብታችሁ ተወያዩ። የአንዳንድ ሰው እኮ በጣም ነው የሚገርመው። ለማንኛውም ላነሳ የፈለኩት ምንድነው እሱ ትእዛዝ ስለተጻፈ ብቻ ነው የምንቀበለው የሚል ንግግር ተናግሮ ነበር። ትእዛዝ ያልተላለፈ ግን የተደረገ ነገር አሳየውት። ስለዚህ እንቀበላለን አለ። ኦኬ ስዕል ሳሉ የሚል ትእዛዝ ስለሌለ ነው ማልቀበለው በሚል ተሸሽጎ ስለነበረ ነው እስካሁን። ተረድታችሁኛል? ስዕል ሳሉ የሚል አልታዘዝንም ብሎ እሱ ውስጥ ነበር እስካሁን የተደበቀው። ስለዚህ ወደ ኢየሱስ ጸልዩ የሚልም አልታዘዝንም ብሎ አለ። የጸለየ ያሳየው ተቀበለ፣ የሳለ ያሳየዋለው ይቀበላል ማለት ነው። ሎጂኩ ይሄው ነው። እና ሳይገባችሁ ቀድማችሁ ከዚህም ሆነ ከዛ እንደው ዝም ብላችሁ አስተያየት ለመስጠት የምትሞክሩ ስርዓት ይኖራችሁ። ካልገባችሁ አዳምጡ፣ የገባችሁ ትረዳላችሁ ብዬ አስባለሁ። ስለዚህ መደምደሚያዊ ምንድነው? የሳሉ የሚል ትእዛዝ ስለሌለ አልቀበልም ያለው እሱ ወደ ኢየሱስ ጸልዩ የሚል ትእዛዝ የለም ብሎ ሲያበቃ የጸለየ ሰው ሳሳየው ከተቀበለ ሳሉ የሚል ትእዛዝ ባይኖር ራሱ የሳሉ ሰዎች ሳሳየው ሊቀበል ምን ይለዋል? ግድ ይለዋል ማለት ነው። ሰለሞን በቤተ መቅደሱ መጋረጃ ላይ ስሏል። ጌታ እግዚአብሔር ራሱ ትእዛዝ ሲሰጥ አይተናል። ምን ብሎ? የኢየሩሳሌምን ስዕል ሳል፣ ጡብ አስቀምጥ፣ ከዛ የኢየሩሳሌምን ስዕል ሳል ብሎ ሲያዝ እናያለን። ስለዚህ የሳሉ ሰዎች አሉ፣ ሊቀበል ግድ ነው ማለት ነው። በምኑ ሎጂክ? ወደ ኢየሱስ በመጸለዩ ሎጂክ። ስለዚህ ይዞ የመጣው ነገር ራሱ በራሱ ሐሳብ ፈረሰ ማለት ነው። ናሽ እግዚአብሔር ይስጥልኝ። በቃ ኦኬ፣ በጣም እናመሰግናለን። እንደዚህ ያው ሰውየው ሲናገረው እንደነበረው አይነት ንግግር ለመናገር ዕውቀት አይጠይቅም በመሰረቱ እና እሱ እስከሚበስል ድረስ ግን እኛ አረረን። ለዛ ነው ያስወረድኩት። ኢየሱስ ምናምን አምላኬ ነው ምናምን የሚለው አካውንት ካለ አንድ ቁጥር ጻፈልኝ። እንደዚህ ተቻኩለ ምን አይነት ሐሳብ ልትነግረን እንደሆነ ለመስማት በጣም ጓጉቻለሁና ኢየሱስ ዋናዬ ነው ምናምን የሚል አካውንት ካለ አንድ ቁጥር ጻፈልኝ። ቶሎ በል አንድ ቁጥር ጻፈልኝ ብራዘር። ምን አይነት ሐሳብ ይዘክ እንደመጣት እንደው ለመስማት ፈልጋለሁ። ኢየሱስ ዋናዬ ነው የሚል አካውንት የለም። አንድ የለም፣ ሁለት የለም። እሺ በጣም ጥሩ። እሺ አሁን ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደለም በሚለው ሐሳብ መልስ ሊሰጡን ወደ ገቡት ፕሮቴስታንት ወንድሞች ይሄዳለሁ። ደን የሚባለው አካውንት ረጅም ሰዓት ስለገባ ለሱ ቅድሚያ እንሰጣለን። እዮባ ለሱ ጥያቄ ታቀርብለታለህ። ከዛ በኋላ ዳዊት ባሊ ለሚለው ወይ ደግሞ ለሳምሶን ናቲዬ ጥያቄ ታቀርብለታለህ። እያለን እንደዛ ተራ በተራ እንቀጥላለን። እሺ እዮባ ይቀጥል ከደኔ ጋር። ኦኬ ደኔ እዮባ እንዴት ነው? አለሁ። ሰላም ነው። እኔ ስለ እንትን ተማሩ ብዬ እላለሁ። አንተ መታነቅን ከይሁዳ ትማራለህ። እንደው ምን እንደሚሻል
ሽማግሌ ይዤ መጥቼ አስመክራለሁ። እሺ በመጽሐፍ ቅዱሳችን ላይ ርዕሱ አልተቀየረም። ስላልተረዱት ነው እንጂ ስላሴ ገብታችሁ የት ደርሳችሁ መጣችሁ? ጥሩ ነው። አንዳንዴ እውቀት ያሰፋል እና የሄድኩበት ምክንያት ሳብራራ ሰዎች ተረድተውታል ብዬ አስባለሁ። ዋናው ደግሞ የሰዎች መረዳት ስለሆነ ማለት ነው። እሺ ዮቤ ከፈለገ ጋር ነው ላይ አይ ከኔ ጋር ነው የተፈቀደው። ከኔ ጋር ነው ታወራ ለምሳሌ ትላንት ጀምረን ነበር። ኦኬ እሺ እንደዛ ከሆነ ቀጥሉ። በጣም ጥሩ። እሺ ከስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ደም ወይ ፈለገ ዘጸአት 25 ላይ ያለው መጽሐፍ ቅዱሳዊ ነው። ከሱ ውጭ ያለው መጽሐፍ ቅዱሳዊ አይደለም። እሺ ከሳምሶን ጋር እሺ ሳምሶን ይሰማል አለ ባይዘው ፈለገዬ ቆንጆ ርዕስ ነው በጣም አለ ይሰማል። እሺ ይሰማል። ሰላም ናችሁ? አለን። ማን ያወራው? ይሰማል? ድምጼ ይሰማል ወይ? ድምጼ ይሰማል። ለኛ ይሰማል። እየተናገርኩ ነው። ይሰማል። ኦኬ ይሰማል። ከስር ካልተሰማቸው ይጽፉልናል። ምን ካልሆነ እየታየኝ ያለው ርዕሱን ሰምተኸዋል? እየተነሳንበት ያለው ነገር አለ። ሰምቻለሁ። እሺ ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም? ድምጽ ግን ይደርባል። ግልጽ ለማድረግ ያለ ግልጽ እንድታደርጉልኝ መሰለኝ። ድምጽ ይቆራረጣል ነው ይደርባል። ቻርጀር ወይ ኤርፎን አለ ነው ኔትወርክ ነው መሰለኝ። ይሁን በቃ ካረበተ እሱ ኦኬ። ሳምሶን ከእንደገና ሪኩዌስት ስላክልን። እሺ አሁንስ ሳምሶን ከእንደገና ሪኩዌስት ስላክልንና እናስገባሃለን ወንድሜ። እሺ ማሲያስ ይሰማል? እኔ ታው ኮሜንት ሴክሽን ላይ ግን የምትፈታተኑኝ ሰዎች ታው ግን ርዕስ ጻፍ አትበሉኝ እንዴ። እኔ ርዕስ እንዴት እንደሚጻፍ አላቅበትም። እንደዚህ ያላችሁ ነፍሴን አታስጨንቋት። እኔ ስለ ቲክታኩ ብዙ እውቀቱ የለኝም። ነፍሴን አታስጨንቋት። እኔ እንዴት እንደሆነ አላቅም። ሌላ ጊዜ ከሰዎች ጠይቄ ምናምን እንዴት እንደሚጻፍ በደንብ ረዳና እጽፋለሁኝ። እሺ ናቲ ይቀጥሉ ከማሲያስ ጋር። እንዴት ነህ? እኔ እንኳን ክርስቲያን ነኝ። ያው ብዙም አክቲቭ ስላል እዚሁ ስዕላት ላይ መነሳት ያለበት ነገር ብዬ ነው የሚገቡት እንድንጠይቃቸው። የመጀመሪያው ነገር እየተመላለሰ ሀሳብ ለማውራት ስለሆነ ሁለት ነገሮች ነገሩ። የመጀመሪያው መጽሐፍ ቅዱስ ላይ ቅዱሳን ስዕላትን የሚቃወም አንድ ጥቅስ ወይ ምዕራፍ አለ ወይ? የመጀመሪያው ጥያቄ። ምክንያቱም የለም። እንግዲህ ሙሉ ብሉይ ኪዳንን በስነ ስርዓት ያነበበ ሰው አዲስ ኪዳንንም ጨምር አንድ ስዕላትን የሚቃወም ጥቅስ የለም። በሙሉ ስዕላትን ይቃወማሉ ተብለው የሚጠቀሱ ጥቅሶች በፕሮቴስታንት ለጣዖት የተነገሩ ናቸው እንጂ ለቤተ ክርስቲያን ስዕላት አይደለም ሲጀመር። እና አንድም እንኳን ማስረጃ የለም ይሄን ነገር። ስለዚህ እነሱ መጠየቅ አለበት ስዕላትን የሚቃወም ነገር አለ ወይ ብለን። ሌላ ሁለተኛው ከፕሮቴስታንቶች ጋርም ስወያይ በጣም ከሚያስቀኝ ነገር እና ኢዮብም ናቲም ፈለግም የሆነ ነገር ብትሉ ደስ የሚለኝ ስዕል አድህኖ እንሌለ ቤተክርስቲያን ውስጥ ስዕል አድህኖ ሲባል እነሱ እንዴት ነው ቢረዱት ጥሩ ነው። የሚያድን ስዕል የሚለውን ቀጥታ ይወስዱትና ከዘላለማዊ ህይወት ጋር ያገናኙታል። ከዛ ኢየሱስ ነው የሚያድነው እንጂ ስዕል አይደለም የሚያድነው ብለው እንደ ትልቅ ተቃውሞ ያነሱታል። ይሄን ከታች እስከ ላይ ማለት ነው። ስለዚህ ስዕል አድኖ ስንል ምን ማለት ነው የሚለውን በደንብ ማብራሪያ በተሰጡበት ጥሩ ነው። ሌላ የጥቅሷም ነገር ትጠየቅ ለማለት ነው እና እናንተ ቀጥሉ። እሺ ወንድማችን እግዚአብሔር ያክብርልን። እሺ የሺ ይሰማል? አዎ ይሰማል። እንዴት አደራችሁ?
እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? እኔ ኦርቶዶክስ ነኝ። ጥያቄ ስላለኝ ነው የገባሁት። እሺ ጠብቂን። እሺ ማይክሽን ሚውት አድርጊውና ጠብቂን፣ እንሰጥሻለን እድል። እሺ ኦኬ። ፕሮቴስታንት የሆናችሁ ቶች ወንድሞች ጥሩ እውቀት እያገኛችሁ ይመስለኛል። ጥሩ መሻሻል ራሱ እያመጡ ነው። በነገራችን ላይ ልፋታችን ከንቱ አልሆነም። እነሱን ኦርቶዶክስ እንኳን ማድረግ ቢያቀተን በፊት ስዕላት ጣዖታት ናቸው ከማለት አሁን ደግሞ ያው መጽሐፍ ቅዱሳዊ ናቸው ግን አንጠቀምባቸውም ለማለት እንዲሸጋገሩ አድርገናቸዋል። እግዚአብሔር ይመስገን። ቅዱሳዊ ናቸው ግን አትስገድላቸው፣ አታምልከው፣ ከወርሺፕ ጋር የሚገናኝ ነው ማለት ነው። እግዚአብሔር ደግሞ በምንም አትመስለውም ይለዋል። ከአምልኮ ጋር የሚገናኝ ነው አይደለም? ምንም ጥያቄ የለውም። ቀጥታ ከአምልኮ ጋር ይገናኛል። ስለዚህ በዛ ጊዜ ሲሰጥ ይሄ ህግ ጣዖታትን አታምልክ ለሚለው ህግ ነው አይደለም? ሌላ ከእግዚአብሔር ውጭ ሌላ እንዳያመልኩ የተሰጣቸው ህግ ነው። ከእግዚአብሔር ውጭ አምላክ የለም። እንደዛ ከሆነ ግን እግዚአብሔር ቃሉን ያጥፋል ማለት ነው። እንደዛ ከሆነ አትቅረጽ ብሎ ካዘዘው በኋላ ግን ቀረጽ ሲለው ደግሞ እናያለን አይደለ? ታቦት ሳይሆን ኪሩቤል እንዲቀርጽ እሱን አላውቅም። ኪሩቤል መላእክቶች የመላእክት አይነት እንደሆኑ ነው። ኪሩቤል መልአክ ነው ይቻላል። መልአክ ነው። ናቲ የአንተ ድምፅ እየተሰማ አይደለም። ናቲ የአንተ ድምፅ ታች ላለን እዚህም ላለ ነው የተሰማ አይደለም። ለምን ሮቢ ጋር በጣም ጫጫታ አለ። አሁን የሮቢ ማይክ ክፍት እንደሆነ የኔ ድምፅ ይሰማችኋል? ኮሜንት ሴክሽን ላይ ያላችሁ ቶች ወንድሞች ይሰማችኋል? የኔ ድምፅ ይሰማል? እሺ በጣም ጥሩ። ስለዚህ ናቲ አንተን ፍን ስላደረገው እኔ ልጠይቀውና ከዛ አንተ እንትን ትላለህ። ሮቢ ወንድማችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለናል። ሰው የሰጠህን ጥቅስ ደግሞ ለጣዖት የተነገረን ነው። አሁን ለጣዖት የተነገረውን ክፍል ለስዕል አንጠቀመው፣ ምክንያቱም የኛ ጥያቄ ስለ ስዕላት ነው። ስዕላት እና ስለ ቅዱሳን መላእክትም ጭምር የሚገልጹ ገላጭ ሆኑ ስዕላትን ነው የኛ ጥያቄ። ስለዚህ ሮቢ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? አይደሉም። ኦኬ እኮ ስዕላት መጽሐፍ ቅዱስ እንዳልሆኑ መጽሐፍ ቅዱስ ማስረጃ ስጠኝ እኮ። መጽሐፍ ቅዱስ ላይ እኮ አሁን ከዘጸአት ላይ ይሄኛውን ነገርኩ። አንደኛ ሌላ አማልክትን እንዳያመልኩ እንደዚህ አይነት ነገሮች ተጨማሪ አድርገው እንዳይዙ ነገራቸው። አንደኛ። ሁለተኛ ነገር ደግሞ በእግዚአብሔር ስምም እንደዚህ አይነት ነገር እንዳያረጉ እዛው ጋር ሳስቦ ነግሯቸዋል። ስላምልኮ አይደለም የኔ ጥያቄ፣ ስላምልኮ አይደለም የኔ ጥያቄ፣ ስለ ስዕላት ነው እንጂ ስለ አምልኮት አይደለም። ሌላ አምላክ ማምለክ ይቻላል አይቻልም ለክርስቲያን የሚጠየቅ ጥያቄ አይደለም። እኛ ክርስቲያኖች ከእግዚአብሔር በስተቀር ሌላ አምላክ እንደማይመለክ ጠንቅቀን እናምናለን። እኔ ግን ለአንተ ጠየቁ ጥያቄ ምንድነው? ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ምን ይላል? በላይ በሰማይ ካለው ይላል። በላይ በሰማይ ካለው ሲል በሰማይ ላይ ከዋክብት፣ ጨረቃ፣ ፀሐይ፣ አዕዋፍት አሉ። በታች በምድር ካለው ይላል በምድር ላይ የዱር እንስሳት፣ የቤት እንስሶች፣ አራዊቶች፣ በአጠቃላይ ተራራው፣ ኮረብታው፣ ሸንተረሩ አለ። ከዛ ደግሞ በታች በውሃ ውስጥም ካለው ይላል። በውሃ ውስጥ ደግሞ አሳዎች አሉ። ይሄ ሻርክ አለ፣ አሳ ነባሪ አለ፣ ምን አለ፣ በቃ የሌለ ነገር የለም። እነዛን በአጠቃላይ አትቅረጽ፣ አታምልካቸውም፣ አትስገድላቸውም አለ። አትስገድም ብሏል፣ አታመልክም ብሏል፣ አትቅረጽም ብሏል። አሁን ይሄ ጥያቄ ስለመቅረጽ ስላለመቅረጽ ነው። ስዕላትን አሁን ስለማምለክ አይደለም የጠየቁ፣ ስለ ስግደት አይደለም የጠየቁ። የኔ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ምክንያቱም አሁን የነገርከን ክፍል ስዕላትን አያካትትም። ለምሳሌ በላይ በሰማይ ካለው ሲል የሰማይ መላእክትን ያካትታል። ሮብ እግዚአብሔርን በምንም ልንመስለው ስለማንችል እኔ እግዚአብሔርን በዚህ መስሏለን አላልኩም።
በላይ በሰማይ ስለሚመሰል ነው እንጂ የተሳለው በላይ በሰማይ ካለው ሲል በላይ በሰማይ ካለው ሲል የሰማይ መላእክትን ይጨምራል። ኦፍ ኮርስ ሊጨምር ይችላል። በሰማይ ካለ ኢንክሉሲቭ ይጨምራል ይችላል። ይችላል ሳይሆን ይችላል አሉባልታ ነው። ብራዘር የመጽሐፍ ቅዱስ ማስረጃ መልስልኝ። በላይ በሰማይ ሲል በሰማይ ያለውን ይጠቅሳል ወይ? መላእክትን ያካትታል ወይ? ጽዮን ምናምን ቲቪ የሚለው ሰውዬ ፕሊስ ወንድማችን እባክህ ናግባ፣ ኢንቫይት አድርጌያለሁ ናግባ። ኦኬ ቀጥል ሮቢ አንተ። እሺ አባ ክፍሉ ላይ ስለ መላእክት የሚያወራ ከሆነ ወይ መላእክትን ያካትታል ወይ? በላይ በሰማይ ካለው ሲል መላእክትን ያካትታል ወይ? ሮቢ እኮ ክፍሉ ላይ ተጽፏል ወይ ነው? ክፍሉ ላይ ከተጻፈ ተጽፏል። አዎ በሰማይ ነው የሚኖሩት መላእክት። በላይ በሰማይ ካለው ሲል ናቲ ተረጋግቶ ነው የሚያወራው። ናቲ ይቀጥላል። ጥያቄ ለመጠየቅ ነበር እኮ እኛ ያነሳነውን ጥያቄ ትመልሽልና ከዛ እንመልስልሻለን። እሺ እዚሁ ገስ ላይ ሆኚ በደንብ እንመልስልሻለን። ናቲዬ ግን በመጀመሪያ አንቺ ፕሮቴስታንት ስለሆንሽ እንደ ፕሮቴስታንት አማኝነትሽ መጽሐፍ ቅዱስሽ እኔ ጋር ነው የተቋረጠው ወይስ ሁላችንም ጋር ነው? ዲያቆንዬ እንዴት አሉ? ዲያቆንዬ ሰላም ብያለሁ። ሰላም ነው ወይ ነው የሚሆነው? እንትን የወለደ ዲያቆንዬ ንገረው። እሺ ልውረድና በሌላ ሪኩዌስት እልክለታለሁ። ፈርስት ሚሊልክ የሚል በሱ ያስገባኝና ይሄ ጽሁፉን እንትን ካለ በሱ ላሳየው። ሰምተውኛል ዲያቆንዬ? ፈርስት ሚሊልክ የሚል ነው። ፈርስት ሚሊልክ የሚል ነው። በሱ ሪኩዌስት እልክለታለሁ። ይኸው መጥቷል አለው አይደለ? መጥቷል። ዲያቆንዬ መጥቷል። ሰላም ብያለሁ። ሀና እህታችን ፕሮቴስታንት እህታችን ናት። ለምታነሳው ጥያቄ ምላሽ እንመልስላታለን። ግን በመጀመሪያ ፕሮቴስታንት ስለሆነች እንደሷ እምነት እንደሷ አረዳድ የሷ መጽሐፍ ምን ብሎ ምላሽ እንደሚሰጥ ደግሞ ትመልስልናለች። ስለዚህ ናትዬ ጥያቄ ለሀኒቾ ታቀርብላታለህ። ከዛ በኋላ እንወያያለን። ሀኒቾ ደግሞ እኛን የማሳመን ግዴታ የለብሽም። እኛ ማየት የምንፈልገው መጽሐፍ ቅዱስሽ መልስ እንዳለው ብቻ ነው። ስለዚህ መጽሐፍ ቅዱስ ጥቅሱ እንኳን ቢጠፋሽ እኛ እናግዝሻለን። ከዛ በመጽሐፍ ቅዱስ የማስረጃ ናቲ ለሚያነሳልሽ ጥያቄ ትመልሻለሽ ማለት ነው። ናትዬ ቀጥል። በምታወሩት አይደለም መጠየቅ የፈለኩት ሌላ ነበረ። እሺ እኮ እሱንም እንድንመልስልሽ በመጀመሪያ ግን ርዕሳችንን እንድትመልሽልን እንፈልጋለን። ምክንያቱም ፕሮቴስታንት ስለሆንሽ ማለት ነው። ስለዚህ ናትዬ ጥያቄውን ያቀርብልሻል። ከዛ አንቺ ደግሞ ትመልሽለታለሽ። ሊጠየቅ ነው የገባሁት ወይስ ጥያቄ ለመጠየቅ ነው? እሺ ችግር የለውም። የምታውቂው ነው የምትመልሺው። ችግር ካላወቅሽ አላውቅም ማለት ይቻላል። ኦኬ እሺ። እንዴት ነሽ ሀኒቾ? አትፍሪ ደግሞ ችግር የለውም። እና ስዕላት መጽሐፍ ቅዱሳዊ ናቸው ወይ የሚል ርዕስ ነው ያለው። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ሀኒቾ እኔ እንግዲህ አላምንም መጽሐፍ ቅዱሳዊ ናቸው ብዬ ካለ አሳየኝ። እሱን ችግር የለውም። ያላመንሽበት ግን ምክንያት ምንድን ነው? ምን አንብበሽ ነው ያላመንሽው? ወይስ አስተማሪዎችሽ አይደሉም ስላሉ ነው ያንን ተቀብለሽ ነው? እስካሁን አላየውም። እንግዲህ አሁን ያነበባቸው ክፍል ላይ ያው ብዙ ነገር ተዘርዝሯል። በቤትን አታደርግ በራሲ በጣም በውሃ ውስጥ ያለው በጣም ብዙ ነገር ስለተዘረዘረ በዛ ምክንያት እኔ የታየኝ ተገቢ አይደለም ብዬ ነው ያየሁት። እስካሁን ያላነበብኩት ካለ አሳዩኝ። እሱ ክፍል ስለ ጣዖት ነው የሚያወራው። አሁን እኛ እያወራን ያለ ነው ስለ ጣዖት አይደል? ባይዘዌ ዘጸአት ላይ ያለውን አይ ቲንክ ዘጸአት ያለውን አንብበሽ ነው መሰለኝ። እና እሱ ክፍል ብቻ ነው ስዕላት መጽሐፍ ቅዱሳዊ አይደሉም እንድትያሰኝሽ? እሱን አነበብኩት። ሌላ እንግዲህ ያልደረስኩበት ካለ እንትን እላለሁ። ዛሬ ስታሳዩኝ ይዤ እንትን እላለሁ። እሺ ይሄኛው ክፍል ሲጀመር ስለ ጣዖት ነው የሚያወራው። እሺ ዘጸአት 20 ከቁጥር 3 ጀምሮ ብታነቢው ከኔ በቀር ሌሎች አማልክት አይሁኑልህ ብሎ በላይ በሰማይ ካለው ሲባል ግን መላእክትን ያካትታል ወይስ አያካትትም? በላይ በሰማይ ካለው ካለ
በታችም በምድር ይላል እኮ በላይ በሰማይ ካለው መላእክቶች ብሎ አልጠቀሰም። ስሙ በላይ በሰማይ ካለው ብሎ ነው የገለጸው። በላይ በሰማይ ካለው ሲል ምንድን እያለው ነው ማለት ነው? በላይ በሰማይ ካለው አታድርግ፣ ያው አትቅረጽ እያለ ነው። በታችም በምድር ለምሳሌ በላይ በሰማይ ካለው ከተባሉት እስቲ ምን ምን አሉ? በሰማይ ሰማይ ላይ ምን አለው? እንጃ የለም እናንተ ሀገር። እሺ ጨረቃ፣ ኮከብ፣ ፀሐይ የለም ሰማይ ላይ። ኦኬ ልክ ነህ። ስለዚህ በነዛ ምልክቶች እያለ ነው ማለት ነው አይደለ? ትክክል። በምድር ደግሞ እንስሳት አሉ አይደለ? የላሜ ጥጃ እያደረጉ እየሰሩ ሲያመልኩ ስለነበር ነው አይደለ? የምድር ብዙ አውቃለሁ፣ ችግር የለው አሉ። ከምድር በታች የተባለ ደግሞ በውሃ ውስጥ ደግሞ ያሉ ደግሞ አሉ እንስሳዎች አይደለ? ስለዚህ እነዛን ልክ ቁጥር 5 ላይ ምን አለ? አትስገድላቸው አታምልካቸውም አለ። ለምን? በጊዜው ከግብፅ ያወጡን አማልክት እነዚህ ናቸው ብለው ሲያመልኩ ስለነበረ አይተናል። ሲያመልኩም አይደለ? ትክክል። ይሄ ግን የተነገረው ለእስራኤል ብቻ ነው። አንዳንድ ሰዎች ለእስራኤላውያን ናቸው ይላሉ። ለእነሱ ብቻ ነው አይደለም። ሲጀምር ጣዖት እንዳታምልልን እናመልካለን ማለት አይደለም ከጅምሩ ማለት ነው። ለምሳሌ በስርየት መክደኛው ፊት ሲሰግድ ሊቀ ካህኑ የሚሰግደው ለማን ነው? ለእግዚአብሔር። ያ ልክ እንደዛ ማለት ግን ከደጅ ሆነች ስታዩ ምናልባት የአምልኮ ስግደት ለኪሩብ እየሰገደ ወይ ደግሞ ለመላእክቱ ወርሽፕ እያደረገ እያመለከ ሊመስልሽ ይችላል፣ ግን አይደለም ማለት ነው። ስለዚህ መረዳቱ መጽሐፍ ቅዱሳዊ ነው ማለት ነው። ይሄ አይደለ? ኦኬ እሺ፣ ችግር የለውም። አንድ ጥያቄ ልጨምርና ወርዳለሁ። ሌላ ነው ከዚህ ከምታወሩት ሌላ ነው። በዚህ ግን ተስማማን። ስለዚህ ስዕልን የሚከለክል ክፍል የለም ማለት ነው። መጽሐፍ ቅዱስ ውስጥ ስዕላትን አትሳል፣ እነዚህ ስዕላት ርኩሳት ናቸው አያስፈልጉም የሚል የመጽሐፍ ቅዱስ አንድም ክፍል የለም ማለት ነው። ኦኬ እሱ አጥንቼ እመለሳለሁ። ሌላ ቀን አሁን ባለሽ መረዳት አጥንተሽ ማብተመጭ ደስ ይለናል እኛ። አሁን ባለሽ መረዳት ዘጸአትን ስጠቅሺ ዘጸአት ስለ ቅዱሳን ስዕላት ወይም ደግሞ አሁን ቤተክርስቲያኑ ስላሉ ስዕላት ሳይሆን ለጣዖታት የተነገረ ነው። አታምልካቸው አትስገድላቸው ተብሎ የተነገረ ነው። ከአምልኮ ጋር የሚያያዝ ነው። እሱንም ለጣዖት ነው። ጣዖትን የሚመለኩበት ጊዜ ስለነበረ ከዛም በኋላ ያሉት ደግሞ ለጣዖት አምልኮና ስግደት እንደማያስፈልግ ሲነገር ሕግ ሲቀመጥልን ነው። ያንን ተረዳሽ አይደለ? ስለዚህ ከዚያ ውጭ ደግሞ ለነገስት ላይም ደግሞ ቅድም ዲያቆንም ሲያነሳው ሰምተሽ ከሆነ በውስጥም በውጭም ስዕሉ ሲሳል ታያለሽ አይደለ? ስለዚህ እነዚህ ስዕላትን የሚከለክል ምንም ጥቅስ እስካሁን አልተገኘም ማለት ነው። ያ እሺ፣ ትክክል ተስማምተናል። እሺ፣ ሌላ ጥያቄ ልጠይቅ። እሺ፣ በአንድ ጊዜ እኮ ሰው አይገባውም፣ ያው ሲያይ ነው። እሺ፣ ችግር የለውም። ትምህርት ቤት ስንሄድ አንድ ጊዜ ሰው ያውቃል እንደ እየተማረ ነው የሚያውቀው። እሺ፣ አመሰግናለሁ በትህትና ስለመለስክልኝ። ችግር የለውም። እሺ አሁን የምጠይቀው ጥያቄ ያው ትልቅ እንትን ነው፣ ጊዜ የሚፈልግ ነው። አሁን የምጠይቀው ጥያቄ ፍቃደኛ ከሆናችሁ እሺ። ነገር ደህንነት ነው የምጠይቀው። ነገር ደህንነት በአጭሩ መመለስ ከተቻለ እንጂ ርዕስ እንትን እንዳያደርግ እንደው ዝም ብሎ ይሆንሽ በአንድ ሰከንድ አጠር ያደርግ እንትን ትላለህ። ያው ጥያቄ ስለፈጠረብኝ ነው በእናንተ እንትን። እሺ ጠይቂ። ኦኬ እሺ፣ ነገር ደህንነት ነው የምጠይቀው። ለምሳሌው ኢየሱስ ክርስቶስ ሰው ሲያምን የዘላለም ሕይወት ይገኛል። አንድ እንደገና ደግሞ በጥምቀት በኩል የዘላለም ሕይወት ይገኛል። ሁለት በቅዱስ ቁርባን የጌታን ስጋና ደም ስትወስዱ የዘላለም ሕይወት ይገኛል ትላላችሁ። ሶስት አምስት ነበረ የቆጠርኩት፣ አንዱ ሁለቱ ጠፋብኝ። እሺ በሌሎች ደግሞ ከመጽሐፍ ቅዱስ ስላሉ ከነሱ ቅዱሳን በኩል የዘላለም ሕይወት ይገኛል ብላችሁ ያው እኔ የቆጠርኩት አምስት ነው፣ አንዱ ጠፋብኝ። ከነሱ ቅዱሳን ማለት ከነሱ ቅዱሳን ስትይ አልገባኝም። ምን ጋር ነው ያለው? ከነሱ ቅዱሳን አልገባኝም። ልትይ የፈለግሽው በቅዱሳን በኩል ማለት ነው። በቅዱሳን በኩል
የዘላለም ህይወት እንዴት ነው የሚገኘው የሚል ጥያቄ ነው ይመስልሻል? የዘላለም ህይወት በስንት ነው የሚገኘው? ሰው ስንቴ ነው የሚድነው? መደኛ መንገድ ስንት ነው በሚለው ነው። ጥምቀት፣ ቅዱስ ቁርባን፣ በኢየሱስ ክርስቶስ ማመን። ባጭሩ ልንገርሽ። በቃ ይሄ ሰው በቃ ባጭሩ ረጅም እንዳልሽው ረጅም ርዕስ ነው። ግን የትኛው ዲኖሚኔሽን ነሽ አንቺ? የትኛው የት ነው ህብረት የምታደርጊው? ግን መጀመሪያ እኔ ገና ኢትዮጵያ ሲሄድ ነው የምትመርጪው። አሁን እንትን አልመረጥሽም እስካሁን? የት ነው የተጠመቅሽው? ገና አልተጠመቅኩትም። ኢትዮጵያ ሲሄድ ፕሮቴስታንት ነኝ ብለሽ ነበረ። ያ አምኛለሁ፣ ግን ያው ኢትዮጵያ ሲሄድ ነው፣ እዚህ የሄድኩኝ አይደለም። ኦኬ። ስለዚህ ሰው ሳይጠመቅም ያው ፕሮቴስታንት ነኝ ማለት ይቻላል ማለት ነው። ችግር የለው። በጥምቀት አምናለሁ እኔ፣ ችግር የለው። አይ ብዙ አይነት ክፍልፍሎች ስላሉ ነው። ያው እንደማይሽ ከሆነ ልብሽ ጥሩ ነው እና ብትመረምሪ ነገሮችን ብታይ መልካም ነው። እንደው በመጀመሪያ ደረጃ ግን ማርቆስ 16 ላይ ሁለቱ ባንድ እናወራለን። እሺ ናቲ ቀጥል። ከዛ ኦርቶዶክስ ከነበርሽ ከዚህ በፊት እንደው ለምን እንደቀየርሽ ባቅ ደስ ይለኛል። እኔ በኋላ ላይ ብትነግሪ ከዛ እናጠቃልላለን። ናቲ ቀጥልሽ። እሺ አይ ቲንክ አንደኛ ቆሮንቶስ ብዬ ነው መሰለኝ የተቋረጥኩት፣ አላውቅም። አንዲቾ ሽሚትሽን ችግር የለው። ስለዚህ አንድ አካል የምንሆነው ማለት ነው። አንድ አካል የምንሆነው በምንድን ነው? በቅዱስ ቁርባን ነው። ማስረጃ ካልሽ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 17 16ም ጀምረሽ ማንበብ ትችላለሽ። በነገራችን ላይ ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ካለ በኋላ አንድ እንጀራ ስለሆነ እኛ ብዙዎች ስለሆነን አንድ ስጋ ነን፣ ሁላችንም ያን አንዱን እንጀራ እንካፈላለንና። ስለዚህ አንድ ስጋ የምንሆነው በምን ምክንያት ነው? ያንን አንድ ስጋ ስለምንካፈል ነው። እሱ ስጋ የምንካፈለው ስጋ ደግሞ ምን አለ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ስለዚህ ልክ ዮሐንስ ወንጌል ላይ እንዳለው ይሄ ስጋዬ ነው፣ ይሄ ደሜ ነው። ሰው የሰው ልጅ ስጋ ካልበላ ደሙንም ካልጠጣ የዘላለም ህይወት የለውም። ኦኬ። ስለዚህ በዚህ ህብረት ውስጥ የምትቆዩ አንድ ሆነሽ የምትቆዩ ህብረት የሚኖርሽ ከቤተ ክርስቲያን ጋር ህብረት የሚኖርሽ በምንድን ነው ማለት ነው? በስጋ ወደሙ ነው። ኦኬ። የዘላለም ህይወት እንዲኖርሽ አለ ባለቤቱ ራሱ ኢየሱስ ክርስቶስ ምን አለ? ስጋዬን መብላት አለባችሁ፣ ደሜን መጠጣት አለባችሁ አለ። ይህ ቅዱስ ቁርባን ይባላል ማለት ነው። ኦኬ። ስለዚህ ይህንን ምስጢር እንካፈላለን ማለት ነው። ስለዚህ አንድ የምንሆንበት እኛ ብዙዎች ነን። አዎ እኛ ብዙዎች ግን ስንሆን እንዲህ በአይን በሚታይ ብዙዎች የምንሆነው ግን በመንፈሳዊ ማንነታችን ግን አንድ የምንሆነው በምንድን ነው አለ? አንድ ስጋ የምንሆነው በምንድን? ያንኑ አንድ እንጀራ ስለምንካፈል ነው። የምንካፈለው ደግሞ ያ እንጀራ ልክ ፕሮቴስታንት ጋር አለ እንደሚባለው እንደው ዝም ብሎ ምሳሌያዊ ሲምቦሊካ አይደለም። ምንድን ነው አለ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው። አንድ ነው። ሪል ፕሬዘንስ ያለው ነው። ኦኬ። ራሱ ነው፣ ስጋው ነው። ኦኬ። ማቴዎስ 26 ላይ ልክ እንደተናገረው ማለት ነው። ህብስቱን አንስቶ ምን አላቸው? ይሄ ምንድን ነው አለ? የስጋዬ ምሳሌ ነው፣ የደሜ ምሳሌ ነው አላላቸው። ምን አለ? ይሄ ስጋዬ ነው አላቸው። ስለዚህ እውነተኛ አማናዊ የሆነ የክርስቶስ ደምና ስጋ ብለን የምንወስደው ይህ ምስጢር ህይወት እንዲኖረን ያደርጋል። ኦኬ። ህይወት እንዲኖረን ያደርጋል። የክርስትና ህይወት አንቾ በአንዴ የምትጨርሹ አይደለም። ሩጫ አለው፣ እለት እለት ሩጫ አለው። ኦኬ። ስለ ቤተ ክርስቲያን ስትረጂ ልብ ብለሽ ስሚ። አሁን አንቾ ስለ ቤተ ክርስቲያን ስትረጂ ቤተ ክርስቲያን ማለት በሰማይ ሩጫቸውን ጨርሰው ያሉ ቅዱሳን እና ደግሞ በዚህ በምድር ያሉ ደግሞ አማኞች ስብስብ ህብረት ማለት ጉባኤ ናት። ኦኬ። ስለዚህ እነዛ በሰማይ ያሉት ቅዱሳን ሩጫቸውን ጨርሰው የሄዱ ናቸው። ኦኬ። ልክ ሩጫዬን ጨርሻለሁ ሃይማኖቴንም ጠብቄያለሁ እንዳለ ማለት ተጋድሎዬን ተጋድያለሁ ልክ እንዳለ ሐዋርያው ቅዱስ ጳውሎስ ማለት ነው። ሩጫቸውን ጨርሰው የሄዱ ቅዱሳን በሰማይ ያሉ ኦኬ አሉ። ከቤተ ክርስቲያን ውጭ አይደሉም፣ ቤተ ክርስቲያኖች ናቸው። ስለዚህ እዚህ ምድር ላይ ደግሞ ያለን ደግሞ ገና ሩጫ ላይ ደግሞ የሆንን አለን ማለት ነው። የሩጫ ላይ ደግሞ የሆንን ደግሞ ምን ያስፈልገናል ማለት ነው? ህይወት ያስፈልገናል። ህይወት ደግሞ እለት እለት ያስፈልገናል ማለት ነው። ከእርሱ ጋር ህብረት የምናደርግበት ህይወት ያስፈልገናል። ኦኬ። ልክ ዮሐንስ 15 ላይ ልብ ብለሽ ስሚ። በእኔ ያለውን ቅርንጫፍ ፍሬ ማያፈራውን አለ። በእኔ ያለው ሲል
በክርስቶስ ስንኖር ማለት ነው። በክርስቶስ ስናምን ማለት ነው። ከዛ ፍሬ የማያፈራውን መልካም ስራ የሌለው ምስጢራትን የማይካፈል ኦኬ ህይወት የሌለው ቅርንጫፍ ፍሬ ሊያፈራ አይችልም። በመጀመሪያ ደረጃ ስሩ የተነቀለ ዛፍ ፍሬ ሊያፈራ አይችልም አይደለ? ከግንዱ የተለየ ቅርንጫፍ ፍሬ ሊያፈራ አይችልም። ህይወት ሊኖረውም አይችልም ሲጀመር ማለት። ስለዚህ በግንዱ ሆነን ህይወት እንዲኖረን ምን አለ? ስጋዬን ልትበሉ ያስፈልጋችኋል። ስለዚህ ስጋውን መብላት አለብን፣ ደሙን መጠጣት አለብን ማለት ነው። ዕለት ዕለት ከእርሱ ጋር ወደ ቅድስና የምናድግበት ክርስቶስን ወደ መምሰል የምናድግበት ህይወት ስለሆነ ክርስትና በአንዴ አለቀ ደቀቀ ነገር አለሙ የምንለው አይደለም። የመጀመሪያ ኢኒሻል ሳልቬሽናችን ለማግኘት ምን ያስፈልጋል? ማመን መጠመቅ ያስፈልጋል። ለምን? ራሱ ባለቤቱ ምን አለ? ያመነ የተጠመቀ ነው የሚድነው አለ። ከዛስ በኋላ እንዲሁ ዝም ብላችሁ ኑሮ አይደለም ያለ። እንዲሁ ዝም ብላችሁ ኑሮ አይደለም፣ ያለ ነውር ያለ ነቀፋ። ሐዋርያው ሲጽፍ ያለ ነውር ያለ ነቀፋ። እንደውም ላንብልሽ ክፍሉን ማለት ነው። ሁለተኛ ጴጥሮስ 3:14 ላይ 3:14 ላይ ምን ይላል መሰለኝ? ስለዚህ ወዳጆች ሆይ ይህን እየጠበቃችሁ፣ እንደውም ከፍ ብዬ ላንብልሽ። ምን ይላል? ነገር ግን ጽድቅ የሚኖርባትን አዲስ ሰማይ እና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን አለ። ልብ በይ፣ አሁን ክርስቲያኖች ናቸው። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን አለ። 14 ላይ ምን ይላል? ስለዚህ ወዳጆች ሩጭ የምንልበት አይደለም፣ ሩጫ አለብን። ኦኬ፣ ያለ ነውር ያለ ነቀፋ ሆነን መገኘት አለብን። አንድም ያለ ነውር ያለ ነቀፋ ሆነን መትጋት አለብን። ኦኬ፣ በዚህ ህይወት ውስጥ በክርስትና ህይወት ውስጥ በቤተ ክርስቲያን ህይወት ውስጥ ከቤተ ክርስቲያን መውጣት ከህይወት መውጣት ማለት ነው፣ ህይወት ማጣት ማለት ነው። ግን ቤተ ክርስቲያን ውስጥ ደግሞ ከሆነን ልክ ምስጢራዊ አካሉ እንደሆነች ቤተ ክርስቲያን የክርስቶስ ውስጡ ደግሞ ምስጢራት ይፈጸሙባታል። ለአንደኛው ምስጢር ምንድን ነው? ስጋው ደግሞ ቅዱስ ቁርባን ህይወት እንዲኖረን ኦኬ ህይወት እንዲኖረን የተሰጠን ትልቁ ምስጢር ነው። ስለዚህ በእኛ ቤተክርስቲያን አስተምህሮ ነገረ ድህነት በአንዴ ዋን ሴቭድ ወይ ሴቭድ ወይም ደግሞ አንዴ ድነናል አለቀ ደቀቀ የምንለው አይደለም። ምንድን እንላለን? ድነናል፣ እየዳንን ነው፣ እንድናለን እንላለን። በአጭር ለአንቺ እንድትረጁ ምን ላድርግልሽ? ትላንት ድነሻል፣ ዛሬ እየዳንሽ ነው፣ ነገ ደግሞ ትድኛለሽ እንላለን። ስለዚህ ይሄ ቀጣይነት ያለው ድህነት በቤተክርስቲያን ትምህርት ይሰጣል ማለት ነው። ስለዚህ እነዚህ ነገሮች ተለያይተው የሚታዩ ነገሮች አይደሉም ከክርስትና ህይወት። እሺ፣ እንደው 5-6 አይነት መግቢያ በሮች አይደሉም። ኦኬ፣ አንድ ናቸው። ኦኬ፣ ከክርስቶስ ጋር ህብረት ለማድረግ አንድ ነው። ለምሳሌ ለመብላት ስትፈልጊ ምን ታደርጊያለሽ? ለምሳሌ እጅሽን ትታጠቢያለሽ። እጅሽን ታጥበሽ እጅሽን ሰንዝረሽ መጠቅለል ብቻ አይደለም፣ ለመጉረስ እጅሽን ከፍ ታደርጊያለሽ። ከዛ ትጎርሻለሽ፣ ታኝኪያለሽ፣ ትውጫለሽ። ልክ እነዚህ ነገሮች እየበላሽ ነው የሚባለው አንድ ነው። ልክ እንደዛ ሁሉ በቤተክርስቲያን ውስጥ ያሉት እነዚህ አሁን ያወራውልሽ ነገሮች አንድ ናቸው። ኦኬ፣ ተለያይተው የተለያዩ በተለያየ ጊዜ እንደፈለግሻቸው የምትሞክሪያቸው ወይ ደግሞ በተለያዩ መግቢያዎች አይደሉም። ኦኬ፣ አንድ ነው የድህነት በር፣ ግን ፕሮሰስ አለው፣ ሂደቶች አሉት። ዛሬ ነገ ከነገ ወዲያ እንደምንለው እንደ ቀኑ ልዩነት ድህነታችንን በዚሁ ፍጥነት በዚሁ ጊዜ ልዩነት መፈጸም አለብን። እሺ ሀኒቾዬ፣ እንግዲህ ያው በጣም አበዛው ዲያቆንዬ፣ በጣም ይቅርታ አድርጉልኝ። እንግዲህ ያጠፋሁትን ደግሞ ዲያቆን ፈለገ ያስተካክሉኛል። አይ ቲንክ የተመለሰልሽ ይመስለኛል አለሽ ግን አሉ። ታንክ ዩ እግዚአብሔር ይስጥልኝ። እኔ ስራም ገቢ ነኝ። አመሰግናለሁ ጊዜ ስለሰጣችሁ ስለመለሳችሁልኝ። ሌላ ቀን ደግሞ ሌላ ጥያቄ ይዤ እመጣለሁ። ታንክ ዩ ዲያቆን ፈለገ። ቆይ እንዳትወጪ። ዲያቆን ፈለገ የሚጨምሩልሽ ነገር ካለ እሳቸው ደግሞ ይጨምሩልሽ። አይ ናቲ፣ ሁሉንም ሀሳብ አንስተዋል። ምናልባት የሽየታችንም ጥያቄ ልታነሳ ስለሆነ ኢቨን አሁን የተነሳውን ሀሳብም የግድ ደግሞ ማንሳት ስላለበት ናቲ፣ ስዕላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድን ነው የምትገለገልባቸው? ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልግሎታቸው ምንድን ነው? እነዛንም ነጥቦች ማንሳት ስላለብን እንቀጥላለን። ናቲ ምን አልከኝ? ማዘሯ መጣች። እሺ አንዴ ቃቃይ። እሺ፣ ስለዚህ ሀና እህታችን ሌሎችም ጊዜዎች ሞር ግን ከይቅርታ ጋር ከዚህ በፊት የምን እምነት ተከታይ ነበርሽ ሀና?
ከዚህ በፊት ኦንሊ ጂሰስ ነበርኩኝ ያው ያደግኩኝ አሁን ነው እንትን ያልኩት ከልጅነትሽ ያደግኩበት በዛ ቤተ እምነት ነው ግን ትክክል አይደለም እነሱ የሚያምኑት ኢየሱስ አብ ነው ብሎ ነው የሚያምኑት ስረዳ ደግሞ ወደ ወንጌላውያን አማኛውን በቅርብ መጥቼ ገና እየተማርኩ ነው ኦኬ አይ በጣም ጥሩ መልካም ነው ይበልጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሞ አስተምህሮቶች ትንሽ ብትረጂ ብትከታተይ እጅግ በጣም ደስ ይለናል ምክንያቱም ይቺ ቤተክርስቲያን ባይረ ጥበባት ነች እንግዲህ በውስጡ አቅፋ ያዘቻቸው በጣም ብዙ ሐሳቦች እጅግ በጣም ከአይምሮ በላይ ሆኖ የሚደነቁ ናቸው ይቺን ቅዱስ ቤተክርስቲያን ደግሞ የማቴዎስ ወንጌል ምዕራፍ 16 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳለው በአለት ላይ መስርቷታል እና ይቺን ቅድስት ቤተክርስቲያን እንድታቂያት ለእኛም ላንቺ እንጋብዝሻለን ልታቂያት የምትችው ደግሞ እንዴት ነው አሁን ከነገርሽን እንግል ነኝ እግዚአብሔርን ማግኘት ፈልጋለሁ ከምሬን እግዚአብሔርን እውነት በደንብ ጠለቅ ብዬ ማወቅ ስለምፈልግ ነውና ብዙ ጊዜ እከታተልሃለሁ አንተም በተለይ ዲያቆንዬ እውነት ሁሉ ጊዜም እከታተላለሁ መግባት እፈልጋለሁ ግን እፈራለሁ እንደዚህ ለመናገርና ይሄንን እድል ስለሰጣኝ በመጀመሪያ አመሰግናለሁ ይሄንን እንደው ባካችሁ ብትረዱን እና እኛ ግሩፕ ላይ አንድ በሳምንት አንዴ እንኳን ትምህርት የሚያስተምር መምህር ብትረዳን ዲያቆን ያንተን ለመጠየቅ ነበር የገባሁት እና ትክክል ነው ወይ የምንሰግደው ስግደት የአምልኮ ስግደት ቅዳሜና እሑድና የግዝት ስግደት በዓላቶች አሉ አይደለ እነሱን የምንሰግዳቸው ትክክል ነው ወይ እና ደግሞ ቅዳሴ ስናስቀድስ በኦንላይን አቋርጠን እንሄዳለን ጥያቄ እንጠይቃለን ወይ እንጠራለን ወይ ስልክ ትደውላለች ሴትዮዋና እንደዛ ሲሆን እኔ እሳቀቃለሁ ማለት በቅዳሴ ሰዓት መላእክቶች በመሬት ይነጠፋሉና አትንቀሳቀሱ አሃዱ ከተባለ በኋላ ወደ ቅጥር ግቢ ቤተክርስቲያን እንደማይገባ ቃለው እና አሁን ያ ጥያቄ ፈጥሮብኛልና ቅዳሜና እሑድ የምንሰግደው ስግደት ጥያቄ ፈጥሮብኛል ጸሎት እያደረግን የምናቋርጠው ነገር ጥያቄ ስለፈጠረብኝ እባካችሁ እንድትመልሱልኝ ስለፈለኩኝ ነው እድሉ ስለሰጣችሁኝ አመሰግናለሁ በጣም እሺ እናመሰግናለን አዎ አለክ ናቲ አለክ እና የሺታችን እኔ በግሌ አንድ ነገር መናገር ፈልጋለሁ ምናልባት ለየሺ ምንናገረው ሐሳብ ለሌሎቻችሁም ሊሆን ይችላል የሚል እምነት አለኝና በመሰረቱ ማህበር እናንተን ወደ ቤተክርስቲያን ትምህርት የማይወስድ ከሆነ ኦርቶዶክሳውያን ባተሰባሰቡ መልካም ነው ምክንያቱም በቤተክርስቲያናችን ዛሬም ድረስ እንግዳ የሆኑ ብዙ ጊዜ እንግዳ የሆኑ ስርዓቶች እንግዳ የሆኑ አመለካከቶች እየተፈጠሩ ያሉት ማህበር በሚል ሰበብ ነው እና የኛ የኦርቶዶክሳውያን ማህበራችን ቤተክርስቲያን ነው መሆን ያለበት ህብረታችን ቤተክርስቲያን ነው መሆን ያለበት በመጀመሪያ ስለዚህ በማህበር ለብቻችን እንደዚህ ኢሞ ላይ መታችሁ ብታሰምሩን እንደዚህ ዋትስአፕ ላይ እንደዚህ ብትሉን የምትሉትን ነገር እኔ በግሌ እንደዚህ አይነት ነገር አልደግፍም እና ልክ እንዳቺ የሺዬ መማር የሚፈልጉቶችሽ ልክ አንቺ በቃ አስበሽበት እዚህ ላይ ብላይ ቁጭ ብለሽ እንደተከታተልሽ እኛን ልክ እንደዚህ መጥቶ ቢከታተሉ መልካም ነው ከዛ ውጪ ደግሞ አንድ ማወቅ ያለባችሁ ነገር ካህናት ብቻ የሚመልሷቸው ምላሾች አሉ ካህናት የግድ ሊመልሷቸው የሚገቡ ምላሾች አሉ ማለት መጽሐፍ ቅዱስ የእውቀት ስላለን ወይም ደግሞ መምህራን ስለሆነ መመለስ ማንችላቸው ካህናት ብቻ ግን ሊመልሷቸው የሚገቧቸው ምላሾች አሉ ለምሳሌ አነሳሹ በኦንላይን ቅዳሴ ስለማስቀደስ እና ካህናት በምድር ያሰሩት በሰማይ ታሰረ ነው በምድር የፈቱት በሰማይ ተፈታ ነው አሰረ ክህነት ያላቸው አባቶቻችን ካህናት አማክራችሁ እነሱ የፈቀዱትን ነገር እኛ የፈለገ ቃል እግዚአብሔር ብናቅ መከልከል አንችልም ስለዚህ እነዚህን ጉዳዮችንም ይበልጥ ሞር ካህናት ጋር ብትወሩበት ደስ ይለኛል ከዛ ውጪ ግን ዱባይ ከሆንሽ ያለሽው በውስጥ አናግሪን የሚሉ እህቶች ወንድሞች ኮሜንት ሴክሽን ላይ በርከት ያለ ጽሁፍን እየጻፉ ነውና እነሱንም ፎሎ አድርገሽ ሞር ደግሞ
እነሱም ካላቸው ምን ያግዙሻል። ከዛ ውጭ ግን ሰንበት ጋር ተያይዞ እኔ በጣም የሚያስቀኝ ነገር አለ። እኔ ከየት ይህን ትምህርት እንዳገኛችሁት አላቅም። በሰንበት የአምልኮ ስግደት ይሰገዳል የሚል ትምህርት የለም በቤተክርስቲያናችን። በነገራችን ላይ በመጽሐፍ ቅዱሳችን ኦሪት ዘጸአት ምዕራፍ 20 ከቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። ልብ በሉ፣ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። ከዛ በኋላ እንደዚሁ ደግሞ እዚሁ ክፍል ላይ ዘጸአት ምዕራፍ 30 ከቁጥር 14 ላይ ስለዚህ ለእናንተ ቅዱስ ነውና ይለናል አምላካችን እግዚአብሔር፣ ሰንበትን ጠብቁ። በደንብ ተከታተሉ። ሰንበትን ጠብቁ፣ የሚያረክሰውም ሰው ሁሉ ፈጽሞ ይወገድ ይላል። ከዛ ስራንም በእርሱ የሰራ ሰው ሁሉ ከሕዝብ መካከል ተለይቶ ይጥፋ እያለ ያስጠነቅቃል። ሰንበት የተቀደሰ ቀን ነው። ሰንበት ቅድስት ናት እና በሰንበት ቀን መስገድ አይቻልም። ይሄ አሁን ምንድነው አንዳንድ ጊዜ የተሳሳተ ምልከታ ያላቸው በጣም ብዙ አሉ በሚል መንፈስ አምልኮተ እግዚአብሔርን አንፈጽምም። ትእዛዝ አለን፣ መጽሐፍ አለን። መጽሐፉ ላይ ሰው እንደፈለገ ሲፈልግ እኔ አሁን ኖ እንደዚህ የሚባል ነገር የለም እያለ ሰው እንደፈለገ ሊፎክር ይችላል። ነገር ግን እቴ በደንብ አዳምጪኝ። አሁንም ሰዎች የፈለጉትን ሊሉ ይችላሉ። መጽሐፍ ቅዱሳዊ ግን ትምህርት አይደለም። በጣም ብዙ መጽሐፍ ቅዱሳዊ ትምህርት ያልሆኑ ነገሮች አሉ። ለምሳሌ ቡና ትጠጡ፣ በሰንበት አምልኮተ እግዚአብሔር ይቻላል ምናምን ወዘተረፈ። እነዚህ ትምህርቶች በአጠቃላይ መጽሐፍ ቅዱሳዊ አይደለም። በአዋልድ መጽሐፍቶቻችን ላይ ስንኳ ማስረጃ የሌላቸው ሀሳቦች ናቸው። ስለዚህ ሞር አሁን የሽዬ አሉ ከማለት ይልቅ ምን ታደርጊልኛለሽ መሰለሽ? ሌሎችም ጊዜ ትመጪና እዚህ ክፍል ላይ ማስረጃ ሰጡኝ፣ እሺ እንደዚህ ታደርጊያለሽ። እዚህ ሀሳብ ላይ የመጽሐፍ ቅዱስ ክፍል ወይ ደግሞ ድርሳናት ላይ ወይ ገላት ላይ ወይ ስንክሳር ላይ ወይ ሃይማኖት አበው ላይ እንዲህ ሀሳብ አንስተው በማስረጃ መለሱልኝ የሚለውን ሀሳብ ይዘሽ ትመጫለሽ። ከዛ ውጭ ግን ማንም የትኛውም ኦርቶዶክሳዊ ማስረጃ ሲኖረው ምንም ነገር ሊያደርግ ይችላል። በዘልምድ ኦርቶዶክሳውያን በጣም በብዙ ቁጥር ማጆሪቲው በዘልምድ ብዙ ስህተቶችን ያደርጋሉ። በትንንሹ ለምሳሌ ቅዳሴ ካለቀ በኋላ እግዚአብሔር ያሉ ምስለ ኩልክሙ ከተባለ በኋላ ምስለ መንፈስከ እንላለን። ከዛ በኋላ ካህኑ ከኃጢአት እስራት እንድንፈታ ያደርግና ጸሎቱን ሲያርቅ እኛ ምን እንላለን? የማይሰራ ኃጢአት እግዚአብሔር ይፍታ ሲል ቅዳሴ ላይ ያለው ምዕመን በአጠቃላይ አብሮ ምን ይላል? ይፍቱኝ ይላል። እነዚህ ነገሮች በዘልምድ የመጡ ናቸው። ሰው ስላላቸው ሰው ስለለመዳቸው ትክክል ናቸው ማለት ግን አይደለም። አሁን እችን ያነሷት ትንሽ ምሳሌ ለመስጠት ነው። ሰው በዘልምድ ነው የሚለው የማይሰራ ኃጢአት እግዚአብሔር ይፍታ ካለ በኋላ ካህኑ መልሶ ምዕመኑ ይፍቱኝ ይላል። ስህተት ነው። ካህኑ እግዚኦ መሐረነ ክርስቶስ 12 ጊዜ ካለ በኋላ እግዚኦ መሐረነ ክርስቶስ እንላለን። ከዛ በኋላ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሲል በእንተ እግዝእትነ ማርያም መሐረነ ክርስቶስ እንላለን። ከዛ በኋላ ልክ ሲጀምር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል ለአባቶቻችን ሐዋርያት በምድር ያሰሩት በሰማይ የታሰረ እንዲሆን በምድር የፈቱት በሰማይ የተፈታ እንዲሆን ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በማለት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ሲል መልሶ ሰው ይፍቱኝ ይላል። ይሄ ስህተት ነው። አሜን ነው የሚባለው። ገና ካህኑ ልክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲል ቀድሞ ምዕመኑ ምን ማለት አለበት? አባቴ ይፍቱኝ ማለት አለበት። ወይ በለሆሳስ ቀስ እያለ ወይም ደግሞ በውስጡ ይፍቱኝ ይላል። ከዛ በኋላ ካህኑ በሐልዮ በነቢብ በገቢር የሰራችሁትን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ሲል እኛ ምንድነው የምንለው? አሜን። ስለዚህ እሺ ሰዎች በዘልምድ አሉት ማለት መጽሐፍ ቅዱሳዊ ይዘት አለው ወይም ደግሞ የቤተክርስቲያናችን ስርዓት ነው ማለት አይደለም። እሺ እንደዚህ አይነት ነገሮችን አትስሙ። በህብረት ብዙ ጊዜ ከቤተክርስቲያን አትራቁ ምንለው ለዚህ ነው። ሰዎች በሆነ ቤት ውስጥ ተሰብስበው ማህበር በሚል ስም በሆነች ጎራ ውስጥ አንድ ላይ ሆነው አምልኮተ እግዚአብሔርን ዝክር መዘከርን ብዙ ነገሮችን ባደረገው ቁጥር ከስርዓት እየወጡ ጭራሽ ህግ አድርገውት
እነ ስንዱ የምትባለው ሴትዮ እህተ ማርያም የምትባለው ሴትዮ በእንደዚህ አይነት ካልቸር የተፈጠረች ሴት ነች። ገባችሁ? በጣም ብዙ አሉ በስም የማታውቋቸው ግን ከስርዓተ ቤተክርስቲያን ውጪ በጣም ብዙ ስርዓት የሚፈጽሙ በጣም በቃ ቤታቸው እንደፈለገ ስለሚያደርጉ በጣም ብዙ ቤተክርስቲያን የማታስተምረውን ስርዓት የሚፈጽሙ በጣም ብዙዎች አሉ። እና እንደዚህ ለማድረግ ስሜታዊነት ብቻ ነው የሚጠይቀው፣ እውቀት አይደለም። ስለዚህ የሽዬ ለሌላው ጊዜ ቅዳሜና እሑድ ሰንበትን ስግደት አይሰገድም። ቅድም እንዳልኳችሁ የኪዳን ጸሎት ላይ እና የቅዳሴ ጸሎት ላይ ግድ ነው። ምክንያቱም ታምረ ማርያም ሲነበብ ምን ይላል? እሰግድለኪ 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 3 ጊዜ እሰግድልሻለሁ ብሎ ይጀምራል። 3 ጊዜ እንሰግዳለን። ከዛ በኋላ ደግሞ ቅዳሴ ላይ ደግሞ ስገዱ ለእግዚአብሔር በፍርሃት ስለምንባል ለእግዚአብሔር በፍርሃት ስገዱ ስለምንባል እንሰግዳለን። ተንሱ ለጸሎት ስንባል እንነሳለን። ምክንያቱም ያቺ ሞመንት ቅዳሴያችን ሁሌ ባስቀደሰን ቁጥር ያቺ ጸሎት የጸሎት ሁሉ የበላይ ነች። ህብስት የሆነው ወደ መለኮት ስጋ የሚቀየርበት፣ ጽዋው ወደ መለኮት ደም የሚፈተትበት የጸሎት ሁሉ ትልቁ ጸሎት። ኦኬ ዘጸአት ምዕራፍ 20 የሚለው ምን እንደሆነ እነግርሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ የሚለው ምን እንደሆነ እነግርሃለሁ። ይቅርታ አንድ ጊዜ እዚህ ንሳ ልጅ መጥቶ ተቸገረ ነው። እሺ ዘጸአት ምዕራፍ 20 ከቁጥር 4 ላይ ምን ይላል መሰለ? ቅዱስ በላይ በሰማይ ካለው ከዛ ደግሞ በታች በምድርም ካለው ከዛ ደግሞ በውሃ ውስጥም ካሉት የማናቸውን ምስል አትቅረጽ አትስገድላቸውም ይላል። በላይ በሰማይ ሲል ፀሐይን፣ ከዋክብት፣ ጨረቃ፣ ሜትሮቶች፣ አዋፍት ምናምን። ከዛ በታች በምድር ላይ ያለ ደግሞ በታች በምድር ላይ ቀጭኔ፣ ከርከሮ፣ ቀበሮ፣ ዶሮ ምናምንን። ከዛ ደግሞ በታች በውሃ ውስጥ ደግሞ አሳዎችን በአጠቃላይ እነዚህ ክፍሎች በአጠቃላይ የሚናገሩ ስለ ጣዖት አምልኮ ነው እንጂ ስለ ስዕላት አይደለም። ቅዱስ ስለዚህ ንገረኝ፣ አሁን ስዕላት መጽሐፍ ቅዱስ ያልሆኑት በየትኛው ማስረጃ ነው? ቅዱስ አሁን ነገርኩ የተባልኩትና እናንተም ደግሞ ስትወያዩ በምናምን ነገር በጣም ብዙ ነገሮች ኮንፊውዝ እያደረጉኝ ነበር። አሁን ራሱ ማለት ነው ከነሱ ጋር ራሱ ስትወያዩ ምናምን ስሰማ መሀል ላይ ኮንፊውዝ ያደረጉኝ በጣም ብዙ ነገሮች አሉ። እሺ መልካም። የኔው ቅዱስ አንድ ነገር ሁልጊዜ ነገም እንዳትቀር እሺ። ነገ ከቀኑ 4 ሰዓት ጀምሮ ታቦት በአዲስ ኪዳን አለ ወይስ የለም በሚል ርዕስ እንወያያለን። ነገም እንዳትቀር እሺ። ካሱ የቪዲዮዎቹን አዘጋጅተሻል? ቅዱስም እዚሁ ሆነ ትከታተላለህ። ቪዲዮዎቹ ካሉሽ አብረን እናያለን። በመጀመሪያ ደረጃ ይህንን ሀሳብ አዳምጡኝ። በመጀመሪያ ስዕላት በቤተ ክርስቲያን ዘንድ ምንድን ናቸው ስዕላት? እሱን ነገር በደንብ አድርጌ ላስረዳችሁ። ስዕላት በአጠቃላይ ምን ማለት እንደሆነ በደንብ አድርገን እንረዳለን። ስዕል ማለት በነገራችን ላይ ቋንቋ ነው፣ ሌላ ነገር አይደለም። ስዕል ቋንቋ ነው። ለመሆኑ ቤተክርስቲያን እንዴት ነው ስዕልን ቋንቋ ነው ብላ የምታምነው የሚለውን ነገር በደንብ አድርጌ እነግራችኋለሁ። በዓለማችን ላይ ኢቨን ተቀባይነት ያለው ሀሳብ ስለሆነ ማለት ነው። እንግዲህ 219 ሀገራት አሉ። በእነዚህ ሁሉም ሀገራት ላይ ባሉ የቋንቋ ሌክቸር ዩኒቨርሲቲዎች ላይ ገብታችሁ ስለ ቋንቋ በተጠይቁ ቋንቋ በሶስት እንደሚከፈል ነው የሚነግሯችሁ። ቋንቋ በሶስት ይከፈላል። አንደኛው ቋንቋ የምልክት ቋንቋ ነው። ሰዎች በምልክት ቋንቋ ይግባባሉ። በቃ ለምሳሌ እኔ ካልኩኝ በቃ ዝም በል ማለት ነው። ይሄ በጣም ሲምፕል ነገር ነው። ሁለተኛው ደግሞ ሊተራል ላንጉጅ ነው። ሊተራል ላንጉጅ ማለት ልክ አሁን እኔና እናንተ እያወራንበት ያለነው አይነት ቋንቋ ነው። ይሄ ሊተራል ላንጉጅ ይባላል። ሶስተኛው ደግሞ ስዕላዊ ቋንቋ ነው። ስዕላዊ ቋንቋ ነው። እንግዲህ አምላካችን እግዚአብሔር የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ላይ ቅዱስ እንዲህ ይላል፣
እንዲህም አላቸው ወደ ዓለም ሁሉ ሂዱና ለፍጥረት ሁሉ ወንጌልን ስበኩ ብሏል። እንግዲህ ቤተክርስቲያናችን በሁሉም ቋንቋ ወንጌልን ትሰብካለች። በምልክት ቋንቋ መግባባት የሚችለውንም ሰው በምልክት ቋንቋ በደንብ አድርጋ ትሰብክለታለች። በሊተራል ላንጉጅ መረዳት የሚችሉትን አማኞቿን በአጠቃላይ በሊተራል ቋንቋ ታስረዳለች። ግን መስማት የማይችል ኦብዘርቭ ማድረግ ብቻ የሚችል ሰው እንኳን ቢኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን ወንጌል ትሰብክለታለች።